ባይ ዘ ወይ ከለር ነው ጸይም ቀይ እያለ እነዛን አይነት ከለሮች ባንዲራ ልታስመስላቸው እንደ ቤተሰብ ሚስቶችን ቀይ፣ ጠይም፣ ጥቁር እኔ ጋር ይሰማል ይቆራረጣል፣ ግን የኔትወርክ መሰለኝ። የሰው ልጆች ባህሪ እኮ በከለር ነው የምናምነው ማለት አልገባኝም። ምታገባት ጸይም ቀይ ደም ምታገባት ነች ስልህ አዎ እና ከነሱ ሰዋዊ ባህሪ ነው። ስለዚህ አሁን ቀይ ካገባ ከዛ ጠይም ካገባ ከዛ የሆነ ዳማ ካገባ ጥቁር ስትፈልግ ትኖራለህ ማለት ነው። ጥቁር ካጣ ለምሳሌ ቻይናዊ ከሆነ እንዴት ሊሆን ነው ታዲያ? ጥቁር የለም እዛ። ሌላ የሆነች ብላክ ቢዩቲ አይነት ከለር ይመቸኛል ብችል አገባለሁ ማለት ነው። ካልቻልኩ ግን የግድ ፕሮቴክት ማድረግ አለብኝ ማለት ነው። ለምን ዝሙት ላይ አመንዝራም ላይ እንዳልወድቅ። ያ ነው የኢስላም ዓላማው እንጂ 4 ሴት ግን ይሄን 7 ሴት መስፈርቱ ከየት ነው የመጣው? ግን ቀይ ጥቁሩ በዚህ ምክንያት ነው የሚል መስፈርት ከየት ነው የመጣው? ያንተ መስፈርት ነው። እስከዛሬ ሰምቼ አላውቅም። ቁርአን ላይ ላይኖር ይችላል፣ ግን እንደ ትምህርት ዓላማው እሱ ነው። ኦር ብሎ የመጣው ልዩነት ስላላቸው ነው። አንድማ ከሆነ ወይም የሚለው ቃል አንድን ተመሳሳይ የሚያመለክት አብዱል ተመሳሳይ የሚያመለክት ቢሆን ኖሮ ሁለት ወይም ሶስት አዳም አብዱ ሁለት ወይንም ሶስት ሲልህ ሁለትና ሶስት ተመሳሳይ ቁጥር ከሆነ ወይም የሚለው ለዚህኛው የተጠቀምከውን ቃል ለዛኛውም ተጠቀመውና ወይም አራት የሚለው አራትና ሶስትና ሁለት አንድ ቁጥር ይሆናሉ ማለት ነው። ወይም ስማኝ አሁን አዳም ቆይ ልዩነት ስላላቸው ነው። ኤኒዌይስ ዋና የኛውን ቶፒክ ስላልሆነ ለጊዜው እዚህኛው ላይ እመለሳለሁኝ። ጥያቄ ካለ እመለሳለሁኝ። ማመሳሰል አለበት አይደል? በአራቱ መካከል በሚያገባቸው ጨርሰን እንሂዳ። ይሄንን እመለስበታለሁኝ። የመጀመሪያውን ያነሳነውን እንቋጨው ብዬ ነው። በአራቱ መካከል እኩል ፍትሃዊ መሆን አለበት ብለኸኛል። ኦኬ፣ ፍትሃዊ የሚሆነው ደግሞ በፍቅርም በገንዘብ ማከፋፈልም ነው ብለኸኛል። ኦኬ ሎክ ወንዶች ሁሉ እኩል ይሆናሉ ብለህ ታምናለህ? ሁሉም እኩል ካልሆነ ይሄን ማግባት የለበትም ማለት ነው አይደለ? አይሆንም። የሰው ልጅ እኩል እንዴት ይሆናል? ፍቃድ ተሰጥቶታል፣ ግን ያ ከተሰጠው ግን እኩል እንዲያደርግ ነው። ካላረከ ግን አንዷ ትብቃለች፣ ይብቃት ነው። እሺ ወንጀል አለበት ካላረካቸው፣ እኩል ካላረካቸው። የሰው ልጅ እንዴት እኩል ይሆናል? ሱራ 429 እና እንዴት ፈቹ 129 ክፈቹ ቤላ አረብኛውን አድርጊለት። ይህን ክፍል ፈሰርልን እስኪ። አንብቡት እስኪ። አማርኛው ፈስሩት እስኪ። አረብኛውን ፈስሩ። አረብኛው ይሻላል። አንብበው እናንተ አንብቡትና እኔ እመለሳለሁ። ችግር የለም። ለምን ያንተን እንስማ። ቀጥል። አማርኛ አድርገኝልሽ ላምቤው። ኦኬ ኦልራይት። ወደዚህኛው አትመለስም፣ ወደ አረብኛው አትመለስም። ወደ አማርኛው ከመጣ ሎክ አስጠጊው ትንሽ ቤላ። በሴቶች መካከል ምንም እንኳ ብትጓጉ ለማስተካከል አትችሉም። ፔሬድ ቀደመም ብሎናል። ካላስተካከለ አራት ማግባት አይቻልም ብሎናል። አላህ ደግሞ ምን ይላል? በሴቶች መካከል ለማስተካከል ብትሞክሩ ብትመኙ እንኳን መቼም ማስተካከል አትችሉም ማለት አንድ ሰው አራት ማግባት
ማስተካከል በፍቅርም በንብረትም ሲችል ነው አለን። ቁርአኑ ደግሞ ምን አለን? ምንም ብትጓጉ እንኳን ብትመኙ አዳምጥ፣ ብትጓጉ እንኳን ለማስተካከል በፍጹም አትችሉም አለን። ስለዚህ 4 አገባ አንድ ወንድ በምንም ተአምር እኩል ሊወዳቸው አይችልም፣ እኩል ትሪት ሊያደርጋቸው አይችልም። ለምን? ቁርአኑም ስለሚነግረን። ስለዚህ አንደኛው አዳምጥ፣ አትረበሽ፣ አደንግጥ፣ አትረበሽ በይ። ስለዚህ 4 አግብቶ አንዷን እንደፈለገው መጨቆን ይችላል። አንደኛው አንተ ማለት ይችላል። ምክንያቱም ፈቅዶለታል። ከፈቀደ በኋላ ደግሞ አለማስተካከል አለመቻሉ ደግሞ የሰውየው ድክመት ሳይሆን አላህ ራሱ ተቀደረበት ነው። አትችልም በቃ ብሎታል። መቼም አትችሉም ብሎታል። ቀጥላ ይኸውልህ አሁን ስለ 4 ነው እንደሚያወራ ያለው ስለ 4 ምናምን ጉዳይ አይደለም። ቀጥላ አብራራ እና በሴቶች መካከል ይኸውልህ እያለ ያለው ምንድን ነው ያለው? በሴቶች መካከል ምንም እንኳ ቢትጓጉ በፍቅር ማስተካከል አትችሉም። ስለምንድን ያወራለው? ስለ እሷ እኮ ነው። እሷን ማስተካከል እኮ ሆነ ስትል ካለባት እሷን ማስተካከል ስለ እሷ ያወራ እንጂ ስለ 4 አይደለም ያወራ ያለው። ስለ ወይንም ደግሞ 2 3 አይደለም ያወራ ያለው። እንዴት ነው የምታመሳስለው? ይሄና ያ አይገናኝም እኮ። ምንም ብትጓጉ ለማስተካከል አትችሉም። እንደተንጠለጠለችም እንትን አድርጌው እና እንትን አድርጌው አድርጋችሁ ትተዋት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ መሐሪ አዛኝ ነው። ስለዚህ በ4 ሴቶች አግብተህ በእነሱ መካከል አስተካክላለሁ ፍትሃዊ ሆናለሁ ብለህ ብታስብ በፍጹም አትችልም እያለው ነው። ቅድም ደግሞ ምን ብላኛል? 4ቱንም ሳዳላ አልተረዳሁም። ሐዲስ አዳምጥ፣ እኩል ፍትሃዊ መሆን አለበት ብለኸኛል። የኛው ደግሞ በፍጹም አትችልም እያለው ነው። እሺ አሁን ከቁጥር 28 አድርጊለት፣ እንደው 128 ዝቅ አድርጊው ትንሽ ክርስ እንትና ቤላ ይሄ ስለዛኛው ጉዳይ ምንም አይገናኝም። ከዛኛው ጋር ስለ ሚስት ነው እያወራ ያለው። አዳምጥ፣ አይገናኝም። አዳምጥ። 4 አግብቶ አንዷን ሊጠላ እንደሚችል እዚሁ ላሳየህ። አንዷን ሊወድ አንዷን ሊጠላ እንደሚችል ከዛ በኋላ ስለ ጥላቻና ጋብቻ የሚያወራ ክፍል ነው። ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ ስለዚህ 4 ካገባ አንዷን ሊጠላት ይችላል። በቃ 4ቱንም በአንዴ ሊጠላ 4ቱንም በአንዴ ሊወድ አይችልም። ሴትም ከባሏ ጥላቻን ወይንም ፊቱ ሲያዞር እንደው 4ቱንም በአንዴ ፊት ያዞርባቸዋል ብላችሁ ታስባላችሁ? 4 አገባን በላ አንድ ወንድ 4ቱንም በአንዴ የሚጠላ ይመስላችኋል? 4ቱንም ፊት የሚነሳቸው በአንዴ ይመስላችኋል? በቃ አንዷ ፊት ይነሳል፣ አንደኛዋን ይፈታል። 4ቱንም በአንዴ ይፈታና 4 በአንዴ የሚያገባ ይመስላችኋል? ነው። አንደኛዋን ይጠላል። በቃ አንደኛዋን የተሻለ ይወዳል። ሴትም ከባሏ ጥላቻን ወይም ፊት ማዞርን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶችም ንፍገት ተጣለባቸው። መልካም ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ይሄ ከሳውዳ ጋር የወረደ ምክንያት ነው። ሳውዳ ሙሐመድ ሊፈታት እንደሚችል ስላወቀች ጊዜዋን አሳልፋ ለአይሻ ሰጠች ማለት ነው። ምክንያቱም አይሻን በደንብ ስለሚወድ ሙሐመድ ሌሎቹ ሚስቶቹን እስከዚህም ስለማይወዳቸው ማለት ነው። ቅድም ምን ብሎናል? እኩል ማይወዳቸው ከሆነ በቂያማ ቀን ጎኑ ተዘንብሎ ይመጣል ብሏል። ምን ብሎ ተዘንብሎ ይመጣል? ከዛ ቁጥር 29ን አንብቢው። አሁን ከፍ አድርጊው እስከ 30 አንብቢው። ክፍሉ ምን እንደሚያወራ አውዱን በደንብ እንድናውቀው ማለት ነው። በሴቶች መካከል ሉክ አሁን ከዛ የሚገርመኝ የእፎይ ነገር ትጠይቃለህ፣ ግን መልስ ለመስጠት አብዶ አዳምጣ። ክፍሉን ነው እያነበብነው ያለ ነው። በሴቶች መካከል ስለ ሚስቶች ነው እንጂ የሚያወራው ይሄ ስለ ልጆቹ አይደለም እኮ አብዱ። ሴት ሲባል ዝም ብሎ ነገር አድርጋ እያወሰድከው ነው። ስለ ሚስቶች ነው። ስለ ሚስቶች ከሆነ ደግሞ አትችልም እያለው ነው። በቃ ማይችለው ምንድነው? አንደኛዋን ይጠላል፣ አንደኛዋን ሊወድ ይችላል። ኦቢኤስ ነው። ስለዚህ ምን አለ? በሴቶች መካከል ምንም እንኳ ብትጓጉ አለው። ከዛ በኋላ በቅንፍ የገባች ነች ፍቅር የምትለዋ ምንም ብትጓጉ በፍቅር አለማስተካከል አትችሉም። ሶሪ ለማስተካከል አትችሉም አለ።
እዛኛው ቁጥር 3 ላይ ቃያችሁት ይሄው የሴቶች ምዕራፍ ላይ ምንድነው ማስተካከልን ነው የሚለው አይደለ? ለማስተካከል አትችሉም። አንድ እንድትንጠለጠለ አድርጋችሁ ትተዉት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ መሐሪ አዛኝ ነው። ከፈርጊው ሶሪ ቢለያዩም አላህ ሁሉንም በችሮታው ያብቃቃቸዋል። አላህም ችሮታው ጥበበኛ ነው ይላል። ስለሚስት አያወራም ምናምን ብለህ ታውን በኋላ ባሰክስ ጥሩ ነው። ክፍሉ የሚያወራው ምንድን ነው? ስለ ትዳር ነው እያወራ ያለው። መለያየት ባል ሚስት እያለ ስለ ትዳር አይደለም የሚያወራው። ስለዛ ጋር አይገናኝም። 4 ማግባት 3 ማግባት 2 ማግባት ጋር አይገናኝም ብትለን ራስን እንደመወሸት እንደማታለል ነው የሚሆነው። አንደኛዋ ከአራት ውስጥ ፊት እንደነሳት አይገናኝም እኮ ስለሱ ያው ለወንድማችን ሰማኝስ አንተም እሺ ቀጥል። ምኑ ነው የሚገናኘው? ይሄን ያ ስለ ሴቷ ስለ አንዷ ሴት እያወራ ስለ ሴቷ ነው። ስለ አንዷ ሴት እያወራ ስለ 3 ስለ አቶ አይደለም እያወራ ያለው። አራቱን ብለህ ጠቀሰል፣ ሁለቱን አለ። እሺ ቀጥል። ጨረስ አውራ ጨርስና እቀጥላለሁ። ይሰማል? ይሰማል። ቀጥለው። የሰማዎቹ ትሰማለህ? ቀጥለው። አሎ አይ ቲንክ እሱ ነው እንደሚለው የሱን አንታለ አብዱል አራት አይደለም እያለኝ ነው እየሞገተኝ ያለው። በደቂቃ ውስጥ አሁን እንዴት እንደመቀብረው አሳየዋለሁ። አይደለም ያለውን ማለት ነው። አብዱል እንዳንተ ያለ ወዳጅ አላገኘሁም። ሉክ በሴቶች መካከል ምን ማለት ነው? ይሄንን ፈስሩት እስቲ። በሴቶች መካከል ማለት አንድ ሴት ማለት ነው እንደ ወጋናችን ጀምስ እንኳን ደህና መጣ። ቀጥለው። ሰላም ቆያችሁ። መስገነው። ኦኬ 4 ድረስ ማግባት ይቻላል አይደል? እንደ እስልምና እንደ እስላም ይቻላል። መልካም። 4 የሆነበት ምክንያት አለው። ባይ ዘ ወይ ከለር ነው ጠይም ቀይ እያለ የነዛን አይነት ከለሮች ባንዲራ ልታስመስላቸው እንደ ቤተሰብ ሚስቶችን ቀይ፣ ጠይም፣ ጥቁር እኔ ጋር ይሰማል፣ ይቆራረጣል። ግን ኔትወርክ መሰለኝ። የሰው ልጆች ባህሪ እኮ በከለር ነው የምናምነው። ማለት አልገባኝም። ምታገባት ጠይም ቀይ ዳም ምታገባት ነች ስልህ አዎ እና ከነሱ ሰዋዊ ባህሪ ነው። ስለዚህ አሁን ቀይ ካገባ ከዛ ጠይም ካገባ ከዛ የሆነ ዳማ ካገባ ጥቁር ስትፈልግ ትኖራለህ ማለት ነው። ጥቁር ካጣ ለምሳሌ ቻይናዊ ከሆነ እንዴት ሊሆን ነው ታዲያ? ጥቁር የለም እዛ። ይሄ ሲምፕል የሆነ ነገር እኮ ነው። አታጣም። ግን አላማው ምን እንደሆነ ታውቃለህ? ኮንሰፕቱ ወይ የነት መልክ ለምሳሌ አሁን እኔ ሚስቴ ቀይ ናት፣ ሌላ የሆነች ብላክ ቢዩቲ አይነት ከለር ይመቸኛል። ብችል አገባለሁ ማለት ነው። ካልቻልኩ ግን የግድ ፕሮቴክት ማድረግ አለብኝ ማለት ነው። ለምን ዝሙት ላይ አመንዝራም ላይ እንዳልወድቅ። ያ ነው የኢስላም አላማው እንጂ 4 ሴት ግን ይሄን 7 ሴት መስፈርቱ ከየት ነው የመጣው? ግን ቀይ ጥቁሩ በዚህ ምክንያት ነው የሚል መስፈርት ከየት ነው የመጣው? ያንተ መስፈርት ነው። እስከዛሬ ሰምቼ አላውቅም። ቁርአን ላይ ላይኖር ይችላል። ግን እንደ ትምህርት አላማው እሱ ነው። ምክንያቱም 4 ሴቶች አንድ አይነት ቀይ ሴት ለምሳሌ እንደ ምግብ ምሳሌ ብንወስደው እኔ እናንተ ምግብ ቤት ብንገባ አንድ አይነት ምግብ አናዝም። ጀስት ላይክ እንደዛ በለው በየአይነት በላታ ዛሬ ከቀይዋ ነገ ከጥቁሯ ከነገ አንተ ይሄ እኮ በየቀን ቀኑ እንትን የምትለው ሳይሆን ትዳር ያው አላማ አለው። ሌላ የሆነ እንስሳዊ ህይወት ላለመኖር የተፈጥሮ ህግ ጠብቀህ ለመሄድ ነው። ገባ? የተፈጥሮ ህግ የተፈጥሮ ህግ ማለት ፈጣሪ ሲፈጥር ሁለት ጥንድ አድርጎ ነው እንጂ የፈጠረው 1 ለ4 አድርጎ ነው የፈጠረው። የተፈጥሮን ህግ ለመጠበቅ የምትለው
ስለዚህ ትእዛዙን እኮ ነው የምልህ፣ የጋብቻን ትእዛዝ ነው የምልህ። የተፈጥሮ ህግ አይደለማ። የተፈጥሮ ህግ እኮ ፈጣሪ የፈጠረው ዋን ቱ ዋን ነው እንጂ የተፈጥሮ ህግ ምንለው እኛ እሱን ነው አሁን የተፈጠርንበት። ጥንድ ጥንድ ሆኖ ነው የተፈጠረው። ጥንድ ጥንድ ሆኖ የተፈጠረው አዳምና ሔዋን በዛ አይነት ስታይል ነው የመጡት። ልክ ነህ። ያ ተፈጥሮ ማለት እሱ ነው በቃ ተፈጠሩበት። ለእኛ ደግሞ ፎርማሊቱ ለእኛ ህግ አሁን የጋብቻ ህግ ሲወጣልን በተለይ እንደ ካልቸር ሲሆን አሁን አንተ ማታውቃትን ልጅ ነው ቤተሰብ ነው የሚያጭልህ። ገባ? ከለሯን ሳታይ ማንነቷን ሳታይ ዲፕሊ ምንም የምታውቃት ነገር ሳትሆን ነው ያችን ልጅ የምታገባትና ይሄ አሁን ኋላ ላይ እንትና ወንድማችን ጀምስ እሱ ያውን ካልቸር ጉዳይ ማተር አያደርገንም። ልንስማማ እንችላለን እንደየሰፈሩ እንደየእንትኑ ካልቸር ሊለያይ ስለሚችል ማለት ነው። ግን ይሄ ሃይማኖት ስለሆነ ሃይማኖት ሲሆን ደግሞ ተካልቸር ከፍ ብሎ መታየት ስላለበት ለሁሉም የሚሰራ ጊዜና ቦታ ማይገድበው ተብሎ ስለሚታመን ስለዚህ ይህንን አሁን ቻሌንጅ እናደርጋለን፣ እንጠይቃለን። ምክንያቱም 4 እንዲያገባ የተፈቀደበት ምክንያት ምንድን ነው? እሱ ለምሳሌ ሰውየው ኤግዛክትሊ አሪፍ ጥያቄ ነው። 4 እንዳገባ የተፈቀደለት አንድ ሰው እንደ ኢስላም ዝሙት ላይ እንዳይወድቅ እቺ አማረችኝ ብሎ ሌላ ቦታ ላይ እንዳይሄድ 4 ሴቶች አቅም ካለው የተፈጥሮ አቅም ማለት ሴክሹዋል እና ደግሞ የኢኮኖሚ አቅም ሲኖረው ያ ሰው ያው አሁን ጊዜ ታውቀዋለህ፣ ሰው ዝሙት ላይ ምናምን ያ ነገር ነው እንዳይበላሽ ወደ ውጭ እንዳይሄድ። ዝሙት ደግሞ እንደ ኢስላምም እንደ ኦርቶዶክስም ከባድ ነገር ስለሆነ ያን ነገር ለመከላከል ነው 4 ሴት አግብቶ እንዲቀመጥ ማለት ነው። ግን 4 ሴት ሲባል ቅድም እየጠየቀው ነበር፣ በስሜት ፓወር ላይ ኖር ይችላል። ቆይ እንሄዳለን፣ ችግር የለውም እሱ ላይ ስሜት ጉዳይ ብዙም ባገቡበት የተሻለ ነው። ምክንያቱም እስከ 4 ወር ድረስ ራሱ ጥሏት ሊሄድ ይችላል እሱ የተፈቀደለት ስለሆነ። እሷ ግን አንድ ቀንም አንድ ቀን ከዛም በላይ ሊቆይ ይችላል። አረቢያን ከዛ በላይ 1 ዓመት 2 ዓመት ሊቆይ ይችላል። ግን ዝሙት ላይ ላለመውደቅ አሁንም ሌላ ህግ አለ። ጾም መጾም አለበት ወንዱ ወይ ሴቱ። እንትኑ ህጉ ለሱ ያደላ ነው፣ ችግር ነው። እሱ አንድ ቀን እንኳን እንደው እምቢ ብትለው ሌሊቱን ሙሉ መላእክት ሲረግሟት ነው የሚያድሩት። እሱን ካናዳ ካይስ ደግሞ ጋነም ትገባለች። ምክንያቱም ከባድ ነው ቅጣቷ። ምክንያቱም ሴት ልጅ የተፈጠረችው አንደኛ የወንድን ፎርማሊቲ ለማሟላት ያን ነገር ስለሆነ የሙቹዋል ቤኔፊት ነው። ምክንያቱም እሱም ስሜት አለው እሷም ስሜት አላት። ያን ነገር ሙቹዋል ቤኔፊት ማለት እኔ እስከማውቀው ድረስ የተማርኩት 2 አካላቶች የሚጠቃቀሙበት ነው እንጂ አንድን አካል 4 የሚቀራመቱበት ነው እንዴ? ይሄ እንትን ነው እኮ ምንድን ነው መለስ ያን ያደራጀው ካይዘን እኮ ነው የሚሆነው። 1 ለ5 የተደራጀ ይሄ ምንድን ታውቃለህ እኮ አሁንም ባክግራውንዱ ሌላ ኬዝ አለው። አሁን ሴት ልጅ አሁን ለምሳሌ ትወልዳለች። ወልዳ እስከ 2 ወር እስከ 3 ወር ድረስ ወንድየው ግንኙነት ላይ ያደርግ ይችላል። በዛ አጋጣሚ ሌላ ቦታ ከሚሄድ ጀምስ እንስሳ እኮ አይደለንም እኮ እኛ እንስሳ እኮ አይደለንም። አሁን ስንት ዓመት ነው አንተ? እኔ 29 ዓመቴ ነው። ኦኬ ካገባህ ምን ያህል ጊዜ ሆነ? ኦልሞስት 5 ዓመት 6 ዓመት እና 5 ዓመት ምናምን ማለት 24 ዓመት ሙሉ ሳታገባ ተቀምጠሃል አይደል? ያ ታዲያ 2 ወር ያህል ሚስትህን በወለደችበት ሰዓት ላይ መታገስ እንዴት ያቅታል? ያው ታውቀዋለህ፣ ማንም ሰው ያውቀዋል እኮ የስሜትን ጉዳይ ምናምን ገባህ? ምን ቀደምቶች ታውቀዋለህ ብለህ እኔንም አካተትከኝ እኮ ገና እኮ አላገባሁም። ኖ አይደለም፣ ይሄ ግልጽ ነው። ምክንያቱም እኛ የተፈጠርነው ከስሜታዊና ጀምስ ምን አለ መሰለህ አይምሮን ስሜት ከአይምሮ ከበለጠ ከባድ ነው። ምክንያቱም አይምሮ እንደውም ፕሮፋይሌ ላይ ይገልጻል መሰለኝ እነሱ ሀሳብህ እኛ አሁን እንስሳ ነገራችን ላይ የሁሉም ሰው ባህሪ አንድ አይደለም። እፎይ እኔ አሁን ብዙ ማውቀው ነገር አለና በባህሪ ውስጥ ስትገባ በሰው ባህሪ ውስጥ በአንድ ሴት የማይቆም ሰው አለ። ሀታ በሁለት ሴት የማይቆም ዋን ሳይድ ብቻ ነው እያየ ያለው። ግን ጀምስ ችግሩ ምን እንደሚመጣ ታውቃለህ? አንተ ወንድ ነህ፣ የወንድነትን ሳይድ ብቻ ነው እያየ ያለው። ሴቶች እኮ ማለት ነው ኢንተረስታቸውን እኮ መቀነስ አችልም እኮ። የሴት ልጅ እኮ ለምሳሌ አንተ
እኔ አሁን ኢንተርስት ላይ ሴክሹዋል ማን ይበልጣል? ኢንተርኮርስ ችግር የለብኝም በተፈጥሮ ማለት ነው። ቆይ በተፈጥሮ እነሱ ችግር አለባቸው ብለህ ታምናለህ? ከወንዱ ማለትም ወንዱ ሀይ ሆኖ እነሱ ለው ናቸው ብለህ ነው የምታምነው? ያ ለምን እንደሆነ ታውቃለህ? የኑሮ ጉዳይ፣ ቤት ውስጥ ያለው ነገር፣ የቤት ውስጥ ሀሳብ፣ የኑሮ ሀሳብ፣ ልጅ ሲወልድ ኦፕራሲዮን ወይ ደግሞ ስቲሽ ያ ነገር ኬዝ ይፈጥርባቸዋል። ገባ? ቆይ ማለት የኑሮ ጉዳይ ስትል ለምሳሌ የኑሮ ጉዳይ ደስተኛ ላይ ያደርጋቸው ይችላል። ሌላ ሀሳብ ውስጥ ሊገቡ ይችላል። ስለዚህ ደስተኛ ካላደረጋት ስለዚህ አራት አግብቶ ሊያሰቃያት ማለት ነው። ከዛ ጭራሽ ይበልጥ አንዷን አግብቶ ትሪት ከማድረግ ይልቅ አንተ እያልከኝ ያለው ቤት ውስጥ ጭራሽ ደስተኛ ስለማትሆን ጭራሽ አራት አግብቶባት በሳምንት አንዴ እሷ ጋር ይመጣል ማለት ነው። ይባሱኑ ጭራሽ ሊያስከፋት። በነገራችን ላይ ኮመን አይደለም ይሄ ነገር አልተለም። ኖ ጀምስ አለመለመዱ ጉዳይ ሌላ ነው። ግን ሴት ልጅ እንደዚህ አይነት ኬዝ የሚያጋጥማ ከሆነ ፊሊንጓ የሚለዋወጥና ችግር የሚገጥማ ከሆነ ጭራሽ ቴከር ሊያደርጋ ሲገባ አራት ቢያገባ በየሳምንቱ አንዷ ጋር ሳምንት የሚቆይ ከሆነ ሳምንት ቆይቶ ሲመጣ እሷ ሜይ ቢ ፔሪድ ላይ ትሆናለች። በዛን ሰዓት ጭራሽ ሆርሞናል ቼንጆች ስለሚኖሩ ፊሊንጓም እንደዛው ይቀያየራል። አብሯት አይተኛም፣ ተመልሶ ጥሏት ይሄዳል ማለት ነው። ይሄ እኮ ጭራሽኑ እሷኑ መጉዳት ነው። ሳይኮሎጂካሊ እሷን እየጎዳን ነው የሚሄደው ማለት ነው። ሳይኮሎጂካል እንደዛ መጉዳት ሳይሆን ማለት ነው። ይሄ ነገር ሰውየው የራሱን ማንነት አውቆ ነው። እኔ አሁን አላደርገውም። የራሴ አቅም አለኝ፣ የራሴ ኢኮኖሚ አለኝ። ግን ኢኮኖሚ ኦቨር አለኝም ብዬ ፓወር ኦቨርም አለኝ ብዬ ይህን ነገር አላደርገውም። ምክንያቱም ቁርአኑ ህጉ አደረገ እንጂ ማለት ነው አላስገደደህም። ያ አላስገደደም። ግን ሁለት ደግሞ ሊያስገድድህ የሚችልህ አዳምጠኛ ትሄዳለህ፣ ችግር የለውም ትቀጥላለህ። አለማስገደዱ ሳይሆን መፍቀዱ በራሱ ጤናማ አለመሆኑን መተማመን አለብን። ምክንያቱም ሴቷንም ሳይድ ማየት አለብን። ሁለተኛ ደግሞ ሎክ ኢኮኖሚ አለኝ የሚለው በራሱ ጤናማ ንግግር አይመስለኝም እኔ። ምክንያቱም ሸሪያው የሚያስቀምጠው ሀዲሱ የሚያስቀምጠው ባል የሚገደደው ምግቧንና ልብሷን እንዲችል ነው አይደለ? ምግቧን፣ ቤት፣ ልብስ እንዲችል ነው። እነኝን ነገር ማሟላት ነው የሚጠበቅበት። አራት ለማግባት ቤት ሊኖር፣ መጠለያ፣ ምግብና ልብስ። ይሄ እኮ ኢቭን መስፈርት ውስጥ መግባት የለበትም ብዬ ደግሞ ያምናለሁ። መስፈርት ውስጥ ራሱ መግባት የለበትም። በጣም ንቀት ነው። ምግብ ካበላውሽ፣ ቤት ካኖርኩሽ፣ ልብስ ከሰጠውሽ በቂሽ ነው ብሎ ሌላ እሷ ላይ መደረብ ጤናማ ነው ብዬ አላምንም እኔ። ኖ ይሄ እኮ የፈጣሪ ፓወር ነው። በቃ ይሄ ፈጣሪ ትእዛዝ ነው። የፈጣሪን ትእዛዝ ነው። ምንም ማድረግ አንችልም እኛ። እንደፈለግ እንደዚህ ሀሳብ ልትነቅፍበት፣ ሀሳብ ልትሰጥበት ምናምን አችልም። ግን የፈጣሪ ትእዛዝ ነው። የፈጣሪን ትእዛዝ ካላስገደደህም ድረስ ወይ አስገድደህም አላስገደደህም ያን ነገር እንዳቅምህ ማድረግ ትችላለህ እንጂ እኛ መንቀፍም ይሄን ማለትም አንችልም። ምክንያቱም አግባ ብለዋል። አቅምስ ካለ ካለ ጀምስ እንዴ ይሄ ፈጣሪ ህግ ነው ብዬ እንዴት ልቀበለው እችላለሁኝ? ምክንያቱም ለተበዳይ ለጭራሽ ላደላለት ሲገባ ጭራሽ ይሄ በደል ምናምን እኮ የሚያገናኘው ነገር የለም። ኖ ይሄ እኮ በደል ምናምን የሚያገናኘው የለም እኮ። ምሳሌ ልንገርህ፣ ሴቶች አንዴ ውሻ ትወዳለህ? ውሻ ትወዳለህ? ሙስሊም ነህ ለካ ውሻ አይፈቀድልህም። ኤኒዌይስ ውሻ እንኳን ቤት ይሰራላታል፣ ማደሪያዋ፣ ምግብ ይሰጣታል። ውሻ ያለው ሰው ለውሻው ምግብ ይሰጣል። እንዴት ሴት ልጅ ጀስ በውሻ አይነት ምንዛሬ መንዘርሃት ምግብ ካበላውሽ፣ ቤት ካኖርኩሽ እና ልብስ ካለበስኩሽ እነኝን ነው የምገደደው ብሎ እነኝን ማድረግ ከቻለ ኦኬ መደረብ ይችላል። አሁንም ቀጣይ ለሶስተኛውም ይሄንን ማድረግ ከቻለ መሰለስ ይችላል። ኦኬ ለሶስተኛው ለመመጣውም ደግሞ ቤትና ምግብ እንደገና ደግሞ ልብስ ማልበስ ከቻለ መፎረፍ ይችላል። እፋታለሁ ብትል ባዶ እጇን ነው የምትወጣው። አንዲት ንብረት መውረስ አትችልም። እሷ ቀድማ እፋታለሁ ብላ ጠየቀች። ቀድማ እፋታለሁ ትችላለች። ቀድማ እፋታለሁ እሷ የእሱ ነው ተደማጭነት ያለው። እሱ እፈታለሁ ካለ ይሰጣታል። ሴትን በሴት ቦታ መለወጥም ከፈለገ ገንዘብ ሰጥቷት ያባርራታል። መፍቱ ነው። እሷ ግን ካለች ኢቭን ጥሎሽ የሰጣት ካለ መስጠት አለባት። አለኝ
እሱ ነገር ያለው ምን መሰለህ እፎይ፣ እሱ ትእዛዝም እሱ ህግጋትም አለ። ግን ሴት ልጅ ወንድ ልጅ ወጪ አውጥቶ ምናምን አግብቷት ያለ ምክንያት ፍች መጠየቅ አትችልም። እንደውም ኃጢአት ነው። ገባ? ያለ ምክንያት እያኖራት እያበላት እያጠጣት መኖር ከቻለች አልፈልግም ብላ መሄድ ከቻለች ሊፈታት ይችላል። ምክንያቱም ለምን ቢባል ያወጣውን ወጭ ክሷት ይሄ እንደ ሸሪዓ ነው። ለምን ያጎደላት ነገር የለም። ምን ፈልጋ ነው? ወይ ሌላ ፕሮፌሰር ፈልጋ ነው ወይ ሌላ ፌመስ የሆነ ሰው ፈልጋ ነው። በእንደዛ አይነት ኬዝ ከሆነ እንደውም ኃጢአት አለባት። ግን ሴት ልጅ በስነ ምግባር በቤት ስትኖር እሱስ ከፈለገ ጀምስ እሱስ መቀየር ከፈለገ እሺ፣ እሱስ መቀየር ከፈለገ እሱ መቀየር ከፈለገ በአሁን ጊዜ ይሄን እንደዛ አይነቱ ፎርማሊቲ አሟርቶ የሚኖር ሰው ከስንት አንድ ነው። ለምን ቢባል ሴት ልጅ ያላግባብ ማለት ይሄ ነገር አለ። አላግባብ የሚባል የለም። በሚስት ቦታ ሚስት መለወጥ ከፈለግ ለምትለወጠው ገንዘብ ስጣት ነው የሚለው። መለወጥ ከፈለገ እሱ መፍቱ ነው። ከመሐመድ ትበልጣለህ። መሐመድ ራሱ መለወጥ ከፈለግ ቆንጆ ሴቶችን ደናግሎችን ሰጣለሁ ብሎታል። አላል ኖ አልፈለገም እንጂ ማለት ነው። ሙሐመድ በእኛ ስቴጅ እንደኛ በእኛ አይዲያ ውስጥ አይደለም። እሱ የፈጣሪን ትእዛዝ ተቀብሎ የሚንቀሳቀስ ነው። እኛ ደግሞ በእሱ ትእዛዛቶች እንትን የምንጓዝ ቆይ ለምሳሌ አሁን የሆነ ሰው ከሚስቱ ጋር ሲጣላ ወይም ሶሪ ሚስቶች አሉት እንበል 4 ሚስቶች አግብቷል። ከዛ ሲጨቃጨቁ ብትሰማ ሚስቶቹ በጣም እያዳላ ነው ባላችን ከከሌት ጋር ነው ከከሌ ጋር ነው እያሉ የሆነ ነገር ቅሬታ ሲያሰሙ ብትሰማ ከዛ እናንተ ጨምላቆች አርፋችሁ ማትቀመጡ ከሆነ እንደውም አላህ ከእናንተ የተሻለ ሚስት ለውዱ ጓደኛዬ ሊሰጣው ይችላል ብለህ ትላቸዋለህ ሚስቶቹን። በእርግጥ እንደዛ ባይባልም ግን ያው የሴቶች ባህሪ ከባድ ነው። ላያኖሩህ ይችላሉ፣ ላይስማሙልህ ይችላሉ። ግን እሱ ነብይ ስለሆነ የፈጣሪ ትእዛዝም ስላለበት አብዛኛውን እሱ ያገባቸው የኛን አይነት ባህሪ ሴቶች አይደለም። ለስሜት አይደለም እሱ የሚያገባቸው ሴቶችን ለመረዳት ነው። ሴቶች አዘንተኛ ሲሆኑ የኑሮ ችግር ሲያጋጥማቸው ጀምስ እሱ ውሸት ነው። ምክንያቱም ከድጃ በጣም አፍታምና አለች የተባለ ሴት ነው። ምንም ለሐዘን ገጥሟት አይደለም ከድጃን ያገባት። እሷን አግብቶ ነው ሀብታም የሆነው እንደውም። ስለዚህ የኑሮ ችግር ገጥሟቸው ምናምን ብለህ የሚለው ውድቅ ይሆንብሃል። ሴቶችን እኮ ነው ያልኩህ። ሴቶችን የሚያገባቸውን ሴቶች ከድጃ ወንድ ነች እንዴ ታዲያ ያገባት? ከእሷ በኋላ ያሉትን እኮ ነው። ከእሷ በኋላ ያሉትን ነው የምልህ። ለምሳሌ ልጅ ያላቸው ባላቸው የሞተባቸው ምናምን ነው በኋላ ላይ ያገባ። እንትና ለምሳሌ አይሻ ምን ችግር ገጥሟት ነው ከችግር ያወጣት? እሺ ገና ህፃን ሳለች ነው የወሰዳት። ምንም ችግር አልገጠማትም። ልቀጥልልህ እንትና ዙዋሪያ ምን ገጥሟት ነው? የሀብታም ልጅ ነች። ምን ችግር ገጠማት? ሌሎች አሉ እኮ ቢያንስ እስከ 10 ምናምን ሚስቶች እኮ። ለአብዛኞቹ ልጠቅስልህ እችላለሁ ማውቃቸውን። አንተ ካልከው ተቃራኒ ነው። ለዘር ምናምን ለሌላ ለስሜት ቢባል እኮ ማለት ነው። እኔ አሁን ያላደረገውም ነብዩ መሐመድ ያደረገውን ያገባቸው ሚስቶች እኔ አላገባቸውም። ለምን ቢባል ለስሜት እንደሆነ ላሳየህ። ለስሜት ቢሆን ማለት ነው። አይሻ ብቻ በቂ ናት። በእድሜ ትልቁ አይሻን እኮ ነው የሚፈልገው እሱ። በእድሜ ትልቋ ሳውዳ ነች። ለስሜት መሆኑን ላሳያ። ትስማማለህ? ሳውዳን አንዴ ክፈችው። ቤል ሱራ 129ን ተፍሲር ኢብን ከሲርን ክፈችው። በሀዲስም ማሳያለሁ ሳውዳን እንዴት እንዳደረጋል ላሳየህ። ለስሜት እንደሆነ ነው። እሱ ላይ እኮ ልክ ነህ እኮ እሱ ላይ ያለው ነገር እኮ ነው የማውቀዋለሁ። በእንትን ማትለው ማለት ነው። ግን እሺ ካወቅከው ሳውዳ ስሜት ስለሌላት ጊዜዋን ለአይሻ አሳልፋ እንድትሰጥና ከአይሻ ጋር ሆኗል አልሆነም እኮ። ይሄ እኮ ምን ማለት ነው? የእነሱ መተሳሰብ እኮ ነው እንደዚህ ያደረገው። የሴቶች መተሳሰብ ጉዳይ እኮ አይደለም። ሴቶች ይተሳሰቡ ነበር። ለምሳሌ ዛሬ እኔን ጊዜ አሳልፍና ኖ እንደዛ አይደለም። እንደዛ ሙሉ ለሙሉ መፍቷን ነው አሳልፋ የሰጠችው። ሙሉ መፍቷል። እንደ እንስሳ ቤት ውስጥ እንድትቀመጥ ተደረገ ማለት ነው። እሷ ትንሽ እድሜዋ ሄዷል ተብሎ ስለታሰበ ከእሷ ጋር ግንኙነት ጉዳይም ትእዛዝ ሳይወርድ አይቀርም። ቁርአን ወርዷል። ስለዚህ ያው የጤናማ አይደለማ፣ የወሲብ ጉዳይ እኮ ነው። ስለዚህ መሐመድ ደግሞ ያዳላል። ይህን ታውቃለህ። በሚስቶቹ መካከልም ያዳላል። ይሰማል።
ትሰማለህ? 129 አንዴ ክፈችው እና እስቲ ወደ መጀመሪያ አካባቢ አንብቤው አይታይም ለእኔ ብዙ ወጣ ልጁ ለሳውዳ የሚያወራበት ነው ከዚህ ጀምሮ ሳውዳ ፊልድ እዚች ጋር ምንድን ነው የሚለው? ኦኬ ኢብን አባስ ሰይድ ይላል። ኢብን አባስ እንደዘገበው ከሆነ whatever legal agreement the supposed mutually agreed is allowed ምንድነው በሁለቱ ሚስቶች መካከል የጋራ ስምምነት ካለ የተፈቀደ ነው። አልተርሚዲ ሪኮርድድ ሰይድ አልተርሚዲ ሀዲስ ላይ ማለት ነው። ኢንቱ ሳሂ ኢት ሪኮርድድ ዛት አይሻ ሴድ ዛት ወይ ሳውዳ ቢንት ዘማ ቢካም ኦልድ ሳውዳ እያረጀች በመጣሽ ጊዜ ሺ ፎርቲፋይድ ሄር ዴይ ቱ አይሻ የእሷን ቀን ለአይሻ መስጠት ጀመረች። ኤን ዘ ፕሮቪንስ ዩዝድ ቱ ስፔንድ ሳውዳ ናይት ዊዝ አይሻ ከዛ ደግሞ ነቢዩ የሳውዳን ምሽት ከአይሻ ጋር ማሳለፍ ጀመረ ይላል። ይህ ብቻ መሰለኝ ይፈልጋል። ልጁም ስለወጣ አክቹዋሊ ምንድነው እሱ ዋናው ፖይንታችን። ስለዚህ እንደውም በመንከባከቢያ ሰዓት አስባችኋል ምንድነው እሱ ለስሜት አይደለም የሚያገባቸው ይላሉ አይደለ? ለስሜት ማያገባ ከሆነ ቴክር ነው እኮ ማድረግ ያለባት። እንደውም እድሜዋ ሲሄድ አንቺ ጋር ላድርም ብሎ ከእሷ ጋር ላሽ ብሎ ወደ ሌላ ሴት ጋር ወደ ወጣት ጋር ከመሄድ እድሜዋ የገፋውን እንደው መንከባከብ ነበረበታ። ተቃራኒ ነው ያደረገው። ለስሜት ነው መሐመድ ያገባቸው። ለስሜት ነው የሚያደርገው። ያንን ነው የሚያስጨብጠው የሚያስይዘው። እና እናንተ ሰዎች ስለዚህ ምንድነው የምትሉን? አሁን አላችሁ ሰው አታስገቡም? የለም ሰው እስቲ ገስት ላይ አይታየኝም። ለእኔ ሙስሊሞች ካላችሁ ከስር አንድ ጻፉ። ክርስቲያኖች ሙስሊሞች አላችሁ ቃል ሁለት ቃል ቆስጠንጢኖስ ኔትወርክ እኔ ጋር ቁርጥ እያለ ነው የሚሰማኝ። ሚንቴ እሰማለሁ። ሚንቴ ሰላም ነው አለን። እግዚአብሔር ይመስገን። ምን እንታዘዝ? ጥያቄ ነበረኝ። ሙስሊምና ክርስቲያን ነህ? ክርስቲያን ነው። ምንድን ነው ጥያቄ? ጥያቄ ባለፈው ለታ ከኡስታዞች ጋር እንትን ሲሉ ሰምቼ ነውና በክርስትና ከሁለት በላይ ማግባት የተፈቀደ ነው ሲሉ ነበር። እነሱ ናቸው የፈቀዱልን? አይ እንደዛ ብሎ ሲያነቡ ነበር። ምንድን ነው ያነበቡት? በኦሪት ዘሌዋውያን መሰለኝ እዛ ላይ ገብተው ሲያነቡ ነበር። እና እንዴት ነው ሁለተኛ ሰብክ እንደ ይሄ ነገር ጥሩ ነው ብለህ? አይ እኔ ገርሞኝ ነው እንደዛ ሚል ስላላየው። ሁለት አግቡ ሚል የለም እኛ ጋር። አይ እንደዛ ሚል ስላላየው ስላነበብኩ እነሱ ሲያመጡት የለም ሁለት አግቡ የሚል ፍቃድ የተሰጠበት የለም። ሊያመጡ የሚችለው ምንድነው? እሱ እንደዛ ያገቡ ሰዎችን ሊያመጡ ይችላሉ። ያ ደግሞ እኛ የሚመለከት አይደለም።
እንኳን በዛ ዘመን አሁንም ደግሞ 2 3 4 እኮ ያገቡ ክርስቲያኖች ሊኖሩ ይችላሉ። ያ የሰውየው ኃጢአት ነው፣ ሰውየው ላይ የሚቀር ነው። እግዚአብሔር የፈቀደውና ሰዎች ያደረጉትን እንለይ። እንዲያደርጉ ብሎ ህግ መስጠት እንዲያግቡ ማለትና ስለ አደረጉ ሰዎች መነገር ልዩነት አለው። እንዲያደርገዋል፣ እንዲያገብተዋል፣ እንዲያደርገዋል ማለት አድርጉ እያሉ ፍቃድ መስጠት ማለት አይደለም። ይህ ግልጽ ነው። ስለዚህ መጽሐፍ ቅዱስ ውድቀታችንን ስለያዘ መመሪያ ተብሎ የተሰጠን ነው እንጂ ወይም የሰዎች ያደረጉትን እንደዚህ አድርገዋል፣ እንደዚህ ሆኗል፣ እንደዚህ ተፈጥሯል የሚለውን ታሪካቸውን እዘን ተፈቅዷል ማለት አይደለም። መጽሐፍ ቅዱስ በግልጽ አዲስ ኪዳናችን ደንግጎታል። ሐዲስ ኪዳን ላይ በደንብ የተደነገገ ግልጽ ያለ ስላለ ማለት ነው። ምን ያህል ማግባት አለብን የሚለውን በስርዓት ተቀምጧል። ጀብደኛው 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 እኛ ብቻ 4 ለምን እናግባ? እናንተ ማግቡ ነው 2። ምን ነው ታዲያ በግማሽ ያደረጉት 3 አያደርጉልንም እንዴ? ዳዊት ሰርጉን ይቻሉን ወይንም በቃ ገብተው ደግሞ ዝም የሚሉት ዳዊት ወይ ሰላም ሰላም። ምን እንታዘዝ? አይ ደስ ስለምትለኝ ላመስግን ብዬ ነው። በጣም ታመሰግነኝ። አይ በቃ ሁሉ ነገር ስለሚመቸኝ ያው ደስ ስለምትለኝ ያው ላመስግን ብዬ ነው። እሺ እሺ። በርቱ። እየተማርክ ነው? ትከታተላለህ? ሁሌም ነው የምማረው ከታች ሁኜ ሁሌም ነው በቃ የምማረው። በርቱ። መማር ብቻ ሳይሆን ደግሞ በስራችሁ ያለውንም ሰው ማንቃት መቻል። እሺ ፍሬሽ ፍቅር ፍቅር ከክርስቶስ ይመስገነው። እንዴት ነህ? ይመስገነው። ክርስቲያን ሰላም። ምን እንታዘዝ? ይኸው እኔ እናንተን አድናቂዎች ነኝ። እንደ አጋጣሚ ከታችሁኝ እያዳመጡ ከስቲ ስልክ ነው ያስገባቸው። ጥያቄ የለኝም። መልካም ቢኒ፣ ሰላም ነው? እግዚአብሔር ይመስገን። ፎይ እንዴት ናችሁ? ምን እንታዘዝ? እኔ እንኳን ማናት ቤላን እንኳን አደረሰች ልደት ንግስቷን ልደቷን ስለሆነና ሌላ እንኳን የለኝም፣ ግን መልእክት አለኝ። ምናልባት ፎይን የሚያደንቁ ሰዎች እዚህ ያሉ ሲናገሩ የነበሩት የምታደንቁት ካላችሁ ያው ለሱ ትርፉ ምንድነው? በደንብ አድርጋችሁ መማርና ሌላውን ማስተማር። ኦኬ፣ በደንብ አድርጋችሁ ተምራችሁ ሌላውን ማስተማር፣ ሌላውን ማንቃት፣ በእምነታችሁ መቆየት፣ እዛው ላይ ጸንታችሁ መኖር፣ እሱ ነው ትልቁ ትርፉ ነው። እሱን አድርጉ። ድምፁን እየወሰዳችሁ ላልሰሙ አሰሙ፣ ብዙ ቦታ አድርሱ። እሱን ከሰራችሁ በቃ እንደምታደንቁት እንደምትወዱት ምስክርነት እየሰጣችሁ ነውና ይሄን በማድረግ ሌሎችም መተው እንደዚህ እንዲመሰክሩ በእንትን ውስጥ ያሉ በመወዛገብ ውስጥ ያሉ ካሉ እነሱ እንዲጸኑ ማድረግ ትልቅ ነገር ነው። ይሄ ነው ያለኝ መልእክት። ፎይ ሌላ የለኝም። ቤሊ ደግሞ እንኳን ለልደሽ ቀን አደረሰሽ ያለው እንኳን ደስ አለሽ።
አሜን አሜን። እሺ አመሰግናለሁ ቢንዬ፣ እግዚአብሔር ይስጥልኝ። እሺ መልካም። ጆኤል እንዴ ሀኤል ናችሁ? ሰላም ነው? እግዚአብሔር ይመስገን። ኦርቶዶክስ ነን። እሺ እንደ አጋጣሚ ቪዲዮ ሳይ የአንተን ቪዲዮ ያለው እና የእንትና ቪዲዮ መጥቶልኝ የሁሱ ሙሐመድ የሚል ስም በዕብራይስጥ መጽሐፍ ቅዱስ ላይ ተጽፏል ብሎ ትራንስሌት እያደረጉ የሆነ ክርስቲያን ልጅ እንትን ብለው ሲሉ አይቼ ነው የሆነ ቪዲዮ እና ብዙ ጊዜ ሙስሊሞችም የመሐመድ ስም መጽሐፍ ቅዱስ ላይ አለ ይላሉ እና እኔ እውቀቱ የለኝም ስላላነበብኩና አለ ወይ እንደዚህ ማለቴ ሲዋሹ ግራ ገብቶኝ ነው። ሙሐመድዬ ሙሐመድዋ እንደዛ የሚባል ነገር የለም። ሙሐመድ የሚባል የለም። በመጀመሪያ ደረጃ የሚከፍቱት ምንድን ነው የሚለውን የመጀመሪያ ማፍረሻ ምንድን ነው? የከፈቱት ምንድን ነው? መጽሐፍ ነው? አይ አይመስለኝም። እንደ አጋጣሚ ነው። ምን አለ መሰለህ እፎይ፣ የራሴ ላይ መሰረት ሳሊዝ የሰው ማየት አልፈልግም እና አሁን የራሴን እየተማርኩ ነው ገና ከራሴ ጋር ሆኜና አይምሮ እንዲታወቅ ስለማልፈልግ በማላውቀው ጉዳይ በደንብ አላየውም። ያው ማላውቀውን ስላላወራ ራስን በደንብ ተማር። ሁሌም መቅጠፍና መዋሸት ማይሰለቻቸው ጉዶች ስለሆኑ ሰዎቹ አንደኛው ኡስታዝ ያንን የሚጠቅሱትን ቤላ ክፈችው አንዴ የሚጠቅሱትን ክፍል ከፍቶ አንደኛው ኡስታዝ ምን ብሎታል መሰለህ? ይሄ ሙሐመድ ማለት አይደለም፣ ሽታውም የለም ሙሐመድ ብሏል። ይሄንኛው ደግሞ አንተ የጠራኸው ከ6ኛ ክፍል ያቆመ ተማሪ ነው ባይዞ የሱ ልጅ እና ከ6 ስላላለፈ ምንም ያውቀው ነገር ስለሌለ የድምፅ መመሳሰልን ያመጣና ከዛ በኋላ ወደዛ ጎግል ላይ ትራንስሌት ሲያደርገው መሐመድ የሚል ያመጣለታል። በቃ መሐመድ ማለት ነው ብሎ ይላል። ይህንን ቻሌንጅ እንቀበላለን። እንደዛ የሚፈቱ ከሆነ እንደዛ የሚያስኬድ ከሆነ ሙሐመድ ማለት ነው ብለው ያንን ቃል ከፈቱት አሁን ላሳየህ። ቤላ ክፈችው አንዴ። አንዴ ትችገም ይኸውና መኃልየ ዘሰሎሞን ላይ 5:16 ላይ ያለውን ማለት ነው። አየው ቆይ መጽሐፍ ቅዱስ ልክፈትና መጀመሪያ አማርኛው ምን እንደሚል አሳየክ። ከዛ ፕሮግራሚያ ነው። ኦኬ ይኸው ክፍሉ እዚች ጋር መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ያለ ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። የእናንተ ኢየሩሳሌም ቆነጃጅት ሆይ ውዴ ይሄ ነው፣ ባልንጀራዬም ይሄ ነው ይላል አማርኛ። አሁን አፉ ምን ያለ ነው ይላል ወንድማችን። አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ያማረ ነው። ያማረ የተባለው ምን አፉ ያ ቆንጆ የሆነው ጣፋጭ የሆነው። ስለዚህ ያማረ የምትለው ቃል በሂብሩ መሐመዲም የምትል ድምፀት ነው ያላት። እንደዚህ ሲተረጉሙ ነው ያየሁት። አስታውስ እቺ ነች መሐመዲም። ይሄ ምን ማለት ነው? በሂብሩ ጣፋጭ ማለት ነው። እነሱ ምን ብለው ይወስዱታል? መሐመድ ማለት ነው ብለው ይወስዱታል ማለት ነው። ወደ አማርኛ እንትን ነውና የድምፀት መመሳሰል ከዛ እነኚህ ተስራሉ ዝም ብለው ትርጓሜ። በመጀመሪያ ደረጃ ይሄ ባይብል አበም እኛ የሚመለከት አይደለም፣ የኦርቶዶክሳውያን አይደለም። በመጀመሪያ ደረጃ ከስር የሚመጡት ትርጓሜ እንትኖች ማብራሪያዎች ምናምን እኛ የሚመለከቱ አይደሉም። ስለዚህ የድምፀቱ መመሳሰል አሁን አይምሮ ላይ የመጣው ብልግና ቃላት የሚመስል ሆነ እንጂ በኦሮምኛ ሲባልና በአማርኛ ሌላ የሚሆን ልነግርህ ነበረ። ሜይ ቢ የምታውቁ ቃላት ተመሳሳይ ንገሩኝ። በሌላ ቋንቋ ሌላ ሆኖ በአማርኛ ሌላ የሆነ ጉድ። በእንግሊዝኛ ጉድ ነው፣ በአማርኛ ደግሞ ጉድ ነው። በቀላሉ ጉድ ምንድን ነው በአማርኛ? ጉድ ነው በአማርኛ ትርጉሙ ምንድን ነው? ጉድ ማለት በቃ የሚያስደንቅ አይደለም። ጉድ ነው በአማርኛ፣ እንግሊዝኛ ነው።
ኖ ሌላ ትርጉም ሌላ ቦይ አለ። ቦይ የውሃ ማፍሰሻም ቦይ ይባላል። ያ ቦይ ለምሳሌ በኦሮምኛና በአማርኛውን ይለያያል ትርጉሙ። ሎክ እንደዛ ማለት ነው። የድምፀቱን ማመሳሰል የቃልን ትርጉም አንድ ያደርገዋል ብሎ ስላሰቡ አሁን አንድ አድርገው እንደመውሰድ ማለት ነው። ያችኛው መሐመድ የምትለውን መሐመድ ነች ብሎ መውሰድ ሌም እንደ ሲሊ አርጉመንት ነው። አምሮት የምትለዋ ማማር የምትለዋ እንደዛ አይነት ትርጉም ስለያዘች ማለት ነው። ሕዝቅኤል ምዕራፍ 24 ቁጥር 21 ክፈችው። አሁን በዚሁ መሰረት ቆይ አትሂጂ፣ እዚሁ አትሂጂ፣ ቆይ እዚሁ አርጉመንቱን እንግደለው። አፉ ጣፋጭ ነው ያማረ ነው ይላል አይደለ? የተናገረችው ሚስቱ ነች ብለው ያምኑትና እንግዲህ ሕዝቅኤል አይምን መጽሐፈ ምሳሌ መሐሌ ምሳሌ መጽሐፍ ምሳሌ 5:16 የብልግና መጽሐፍ ነው ብለው ይላሉ። ለሙሐመድ የተጠቀሰበት ነው ብለው ክሌም ያደርጋሉ። ከራሳቸው ጋር ሰዎቹ ምን ያህል እንደሚጋጩ የሚያሳይ ነው። ይሄ የብልግና መጽሐፍ ውስጥ የብልግና ነው ይሄ መጽሐፍ እያሉ ሞክ የሚያደርጉበትን መጽሐፈ ምሳሌን ሁለተኛ ደረጃ ደግሞ መሐሌ የሚባል ሰለሞን መሐሌ ዘሰለሞን የሚባል ቁርአንስ ያውቀዋል ወይ? እዛ ውስጥ መሐመድ ተጠቅሻለሁ ብሏል ወይ? ካላለ እነሱ ከመሐመድ በላይ ያውቀው ነው እዛ ውስጥ ተጠቅሷል የሚሉት። ሶስተኛ ደረጃ የተናገረችው የሰለሞን ሚስት ነች ተባለ። ኦኬ ብልግና ወራሽ ብለው ያስቡ፣ ችግር የለውም። ስለዚህ አፉ ያምራል ይጣፍጣል እያለች እያጣጣመችው ነበር መሐመድን በሩቀት የሰለሞን ሚስት ማለት ነው። ስለዚህ ለእኔ ነው የተናገረችው ብሎ ካለ መሐመድ ስለ ባሏ የተናገረችው ለእኔ ነው ብሎ ካለ መሐመድ በእነሱ ሎጂክ መሐመድ የሰው ሚስት ይመኛል ማለት ነው። የነቢዩ ሚስት ያው የማን የሰለሞን ሚስት የተናገረችው ለባሏ የተናገረችውን ለእኔ ነው ብሎ የሰው ሚስት ይመኝ ነበር መሐመድ ማለት ነው። እቺ ሴት ደግሞ ሉክ ከሞተች ከመሐመድ ከሺህ ምናምን ዓመት በፊት ነው። በደንብ አስተውል። በእስልምናው ደግሞ ወደ 124,000 ነቢያቶች አሉ። ከዛ ውስጥ አንድም ሴት ነብይ የለም። ስለዚህ የሰለሞን ሚስት ነብይ ሊያደርጓት ነው። ትንቢት ተናግራለታለች ብለው ካመኑ ገብተዋል ሎጂኩ። ሴት ነብይ ከሌለ የተናገረችው ሴት ከሆነች መሐመድም ያለችው ሴት ከሆነች አፉ ይጣፍጣል ያማረ ነው ያለችው ሴት ከሆነች ስለዚህ ሴት ነብይ አለች ማለት ነው። በእስልምናው የሰለሞን ሚስት ነብይ ነች ማለት ነው። ማስረጃ ሊያመጡ ይገደዳሉ። ሌላ አሁንም ማፍረሻ እቺ ሴት ከሞተች 1000 ዓመታት አልፏታል። 1000 ዓመት ካለፋት ስለኔ ነው ያወራችሁ እያለ እንደዚህ የሚሻፍድባት ከሆነ መሐመድ የሞተን ሰው መመኘት ምን ይባላል ወንድማችን? ኒክሮፊሊያ ይባላል። የሞቱ ሰዎችን ለወሲብ መመኘት። ስለዚህ መሐመድ የሞተችን ሴት ስለኔ ፍቅር እንደዚህ አወድሳኛለች እንደዚህ ስለ ፍቅር እያለ የሚመኝ ከሆነ ሙት ለወሲብ የሚመኝ ቅንዝረኛ ያደርገዋል ማለት ነው። ሎጂኩ በደንብ እየገባ ነው። ያው እነሱ ለማሳሳት ሲሆን የእኛን ወደ እነሱ ይወስዳሉ፣ ለእውነት ሲሆን ደግሞ ይቀበሉት። ችግር የለውም። ከተቀበሉት እንወስድና በዚህ ሁሉ ይመታል። እንቀጥል። ሕዝቅኤል ምዕራፍ 24 ቁጥር 1 ክፈችልኝ። ግብረ ሰዶም ይሆናል እንደገና። አሁንም ደግሞ እንትና መሐመድ አማርኛውን አድርጌውና ከዛ ሂብሩን ክፈቹ። ድምፀት መመሳሰል የስም ማምጣት ይችላል ብለው ካመኑ መሐመድ ግብረ ሰዶም መሆኑን ደግሞ ላሳየህ። ይህንኑ መሐመድ የሚለውን የሂብሩ ቃል ጣፋጭ ወይም ያማረ የሚለው ቃል መሐመድ የሚለውን እንትን ይሰጣልና ስለዚህ እንደዛ ነው የሚል ቃመጡ 21 ይመስለኛል። 24 21 ማለት ነው። 24 21
አንብቢው እስኪ። ለእስራኤል ቤት ተናገር እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክህት፣ የዓይናችሁን አምሮት፣ የነፍሳችሁን ምኞት መቅደሴን አረክሳለሁ። ያስቀረኋችሁትም ወንዶችና ሴቶች ልጆች በሰይፍ ይወድቃሉ። የዓይናችሁ ምን አምሮት የምትለው ቃል አለች። ለዚህም ወንድማችን ሄብሮን ክፈጁ፣ ሄብሮን ክፈጁ። እሺ መሐመድ ይላል አይደል? አምሮት ማለት መሐመድ እንደማለት ነው በሂብሩ ማለት ነው። የድምፅ መመሳሰል ነው። ስለዚህ ሙሐመድ ምንድነው እሱ ማለት ነው? ለእነኛ ግብረ ሰዶም ነው ማለት ነው። ለእነሱ ሚስት ነው የሚሆነው። በዛ መሰረት ከሄዱ ያ ለእነሱ ዮሴፍ እንትን ነው። ልጨምርልህ ኢሳያስ ምዕራፍ 64 ቁጥር 11 ክፈችው። ይህንን አካል ደግሞ እግዚአብሔር የሚያጠፋው ነው። ሙሐመድ ምን የሚሆን ነው? የሚቀሰፍ ነው። 64 11 አንዴ ክፈችው። ማማር ያማረ የሚለው ቃል ሙሐመድ ማለት ነው ብለው ከፈቱ ልክ ሰዎቹ ምን ያህል ገደል እንደሚገቡ እዩ። ቁጥር 11 ምን ይላል? እሺ አባቶቻችንን አንተን ያመሰገኑበትን የተቀደሰና የተዋበ ቤታችን በእሳት ተቃጥሏልና ያማረውም ስፍራችን ሁሉ ፈርሷል። ያማረው ምናችን ስፍራችን ምን ብሏል? ፈርሷል። ያማረ የሚለው አሁንም መሐመድም እንደዛ ነው የሚለው። ስለዚህ አሁንም ሙሐመድ ፈርሷል ማለት ነው። ክፈችው ይብሩን እዛ ብሉይ ኪዳን ላይ ፈረሰ ማለት ነው። ሁሉ እዛው ፈረሰ። ክፈችው አንዴ ይብሩን። ሙሐመድ ምን ይሆናል? አሁንም ይፈርሳል። ይስማማል። ስለዚህ መሐመድ የሚለው የብሩ ቃል ሙሐመድ ማለት ነው ብለ ተተረጎሙ ይስማማል። ይታያላል። መሐመዱን አየው አይደል? ስለዚህ ክፍሉ እዛ ቦታ ስከተው ሙሐመድ ነው የሚለው ያማረ የሚለው ሙሐመድ ከሆነ ሙሐመድን አፈርሰዋለሁ ነው የሚለው። አሁን ክተቹ እዛ ወደ አማርኛው ገባይ ብሉ ገይጂ ሙሐመድ የሚለውን ስም ክተቹ እዛ ቦታ አንብቢው። ከዛ ሙሐመድ ብለሽ ቀጥይ። ሚዩት ነሽ። ኦኬ እሺ። አባቶቻችን አንተን ያመሰገኑበትን የተቀደሰና የተዋበ ቤታችን በእሳት ተቃጥሏል፣ መሐመድም ስፍራችን ሁሉ ፈርሷል። መሐመድ ምን የሚሆን ነው? የሚፈርስ ነው። በቃ መሐመድ ስፍራቸው ነበር፣ ፈርሷል። ሴንስ ይሰጣል? አይሰጥም። ስለዚህ የነኚህ ሰዎች ድሌማ ማያልቅ ስለሆነ ቆይ አትዝጊው። አንድ ላሳየህ። አላህ ማለት በሂብሩ ዛፍ ማለት ነው። ለምሳሌ አላህ የሚለውን ሰርች አድርጌና አሳየው። ዛፍ ማለት ነው አላህ ማለት በሂብሩ። አላህ ማለት ድምፁ አላህ ብለህ ስትል በሂብሩ ዛፍ እያልክ ነው። ኦክ ትሪ ማለት ነው። የኦክ ዛፍ ማለት ነው። አስታጊለት አየዋ። አላህ ይላል። አሳየው። አስታጊለት አላህ የሚለው ይላል። አላህ ይላል። አሁን አሳየው ከስር ትርጉሙ አላህ ምን ሆነ ትርጉሙ ኦክ ይላል። የኦክ ዛፍ ማለት ነው። ድምፀቷን እያዩ ነው ማለት ነው። ድምፀቷን አላህ የሚል ብቻ ስላዩ አላህ ነው ካሉን እንስማማለን። ለምሳሌ አላህ ማለት በሂብሩ ዛፍ ማለት ነው። አክበር በይና ጻፊ። አክበር ማለት ደግሞ ምን እንደሆነ ላሳየ። አላሁ አክበር ሲሉ አክበር ማለት ደግሞ እኔ አክበር ይታያል። አክበር አላሁ አክበር ይላሉ አይደለ? ማውዝ አይጥ ማለት ነው። ስለዚህ አላህ አክበር ሲሉ ዛፍና አይጥ እያሉ ነው። ይስማማል። ወደ አማርኛ ተርጉሚለት። አሁን ያደደቡ ኡስታዝ እንደሚተረጉመው ማውዝ ማለት ምን እንደሆነች ወደ አማርኛ ተርጉሚያት እንዲያምኑ። ውሸት ነው ስለሚባል ወደ አማርኛ ያሳዩ። ይተርጎም ይሄ ነገር እና ተርጉመን ነው እናሳየው። አይጥ አክበር ማለት ምን ማለት ነው? አይጥ ማለት ነው።
ይስማማሉ? በኡስታዙ ሎጂክ መሰረት ከተስማሙ ግን እኛ ይስማማናል፣ ችግር የለውም። ሙሐመድ ነው ካሉን ያንን ይስማማናል። እኛ ሙሐመድ ምን ይሆናል? ግብረ ሰዶም ሙሐመድ ምን ይሆናል? እግዚአብሔር የሚያፈርሰው ሙሐመድ ምን ይሆናል? ሙት የሚመኝ ሙሐመድ ምን ይሆናል? የሰው አፍ የሰው ሴት የሚመኝ እንደዛ ይሆናል። በዛ መሰረት አላህ ደግሞ ምን ይሆናል? ዛፍና አይጥ። ቴንኪው። እንደዚህ አይነት ደደብ ኡስታዞች ሲያጋጥሟችሁ ስቃችሁ ለፏቸው። ስንተኛ ክፍል ነህ? እኔ 12 ጨርሼ አሁን እንትን እየተማርኩ ነው ኮሌጅ። ካደ 6ኛ ክፍል ካቆመ ተማሪ ምን ትጠብቃለህ? 6ኛ እኮ ነው ያቆመው። እኔ አንተን ያለውና የአንተን ቪዲዮ እንዳጋጣሚ ሰርች አድርጌ ሳይ ያው ይመጣል ታውቀዋለህ አልጎሪዝሙን እና እንዳጋጣሚ ጫፏን ሳይ ቶሎ ብዬ ስክሮል አረኳት። ያው ምክንያቱም እሰማለሁ የምትለውን እና ማታ እነሱ ችግር የለውም። በቃ አሁን ገብተዋል ይመስለኛል። የድምፀት መመሳሰል ፎኖቲክስ ላይ በድምፅ በቋንቋ ጉዳይ ላይ ተመሳሰለ ማለት እንትኑ አንድ ነው ማለት አይደለም። ትርጉሙ ይለያያል። በቃ አሁን እንዳየው አሁን አላህ ሲል ማንኛውም ሰው የሚያውቀው አምላኩን የጠራ ነው የሚመስለው። ሂብሮች ግን አላህ ሲሉ ዛፍ እያሉ ነው። አክበር አላህ አክበር ስትል አንተ አላህ እንትን እያመሰገኑ ነው የሚመስለው። አክበር ሲሉ እነኛ ደግሞ አይጥ እያሉ ነው። ስለዚህ ያማረ ማለት መሐመዲም እንደማለት ነው በሂብሮ። ስለዚህ መሐመዲም የሚለውን ወስደ አላሁ አክበር ይኸው ሙሐመድ ተባለ ይኸው ሙሐመድ ተባለ ምትል ከሆነ ሌመን ደ ስቱፒድ ነህ ማለት ነው። እንደዚህ አይነት አርጉመንትን ዘመመጣ ከሆነ በጣም ደካማና የወደቀ ድድብና የተጠናወተው ነው። ስለዚህ እንደዚህ አይነት ኡስታዞችን ንቆመተው የተሻለ ይመስለኛል። ግን ያዋጣናል ካሉ አርጉመንቱ ያዋጣናል ካሉ እንዳሳየው ሙሐመድ ምን ይሆናል? የሰው ሚስት የሚመኝ መቃብር የሞተች የተቀበረች የሚመኝ እንትን እንዳልከው የፈረሰ እግዚአብሔር የፈረሰው የቀጣው ማለት ነው። እንደገና ደግሞ ግብረ ሰዶም ይሆናል ማለት ነው። እና ከተስማማቸው እኛ ያዋጣናል ካሉ እጃቸውን ስመን ተቀብለን እንደዚህ እንለጥፋቸዋለን ማለት ነው። ተስማምተዋል ወዳጄ? ተመልሶላል? አመሰግናለሁ ጊዜ ሰጣችሁ ስለመለሳችሁልኝ አመሰግናለሁ። ሌሎች ሚሉት ካለ ቀጥሉ። ሜይ ቢ የሚጨምርበት ካለ ትንሽ ልጨምርለት። አልፋ አንተ ቀጥል መመረሱ ቀጥል። አንድ ተመሳሳይ ነገር ይህንን እንትን ላይም ያነሳሉ። የግዕዝ መጽሐፍ ቅዱስ ላይም አለ ብሎ እንስሳት ላይ እንደዚህ ያነሱ ነበረ። አቡነ ዘበሰማያት ላይ ያለውን አላህ አድነን የሚለውን አላህ አድነን ይላል እያሉ ያነሱታል። ማቴዎስ ላይ ያለውን ማለት ነው። እና ድምፁ ይመሳሰላል። እዛ ጋር ስታየውን አላህ አድነን ይላል። ስፔሊንጉ ባይመሳሰልም ድምፀቱ ግን ትንሽ ይቀራረባል። እንጂ የሚለው ነው ትርጉሙ። እንግዲህ በአማርኛ አድነን እንጂ የሚለው ነው። እንጂ የምትለው ቃል ናት አላህ የምትለው በግዕዝ። ግን እነሱ ለአምላካቸው ይወስዷታል እንደዚህ። እና ኢቭን ደግሞ ሌላ ለምሳሌ ረቢ መምህር ማለት አይደለ? ረቢ ማለት ለምሳሌ በኦሮምኛ እንደዚህ ሙስሊሞችም ፈጣሪ ነው የሚለው ይጠቀሙበታል። ግን በዕብራይስጡ መምህር የሚለውን ነው የሚሰጠው። እና ለዚሁም ደግሞ ለምሳሌ ብዙ ቃላቶች አሉ በኦሮምኛ ወደ አማርኛ ስንቀይራቸው የብልግና ቃላት የሚሆኑ ግን በኦሮምኛ ኖርማል ቃላቶች አሉ። ለምሳሌ ደጋ፣ ጠፋ የሚሉ ቃላቶች አሁን በኦሮምኛ ብንጠራቸው ለአማርኛ ደጋ ንቅን ልለው ብዬ እኮ አልፋ ሸምዞኝ እኮ አማርኛ ላይ ሌላ ነው። በቃ ትርጉሙ ሌላ። ድሮ ትምህርት ቤት ላይ እንትን ስንል ተማሪዎቹ እዛ ጋር ሲደርሱ ጮክ ብለው ይላሉ። ታውቃለህ? እንደ አስተማሪዋ ራሱ ጥላ ወጣች ክላሱን አላስተምርም ክልፍ ብሎ። ብዙ ቃላቶች አሉ በአማርኛ ሲቀየሩ የኦሮምኞቹ እንደዚህ መራቢያ አካል ምናምን የሚሆኑ አሉ። በኦሮምኛ ግን ሌላ ናቸው። እና እንደዛ የግዕዙንም ከፈለገች ማሳየት ትችላለች። አሁን የአሁኑ አፕሊኬሽን ግዕዝም ስላለው አላ የሚለውን አላ አይደለም የሚለውን አላ ብሎ ይፈቱታል። ስፔሊንጉ ይለያያል። ያኛው ግዕዙ አና ላ ነው። እሱ የማይመልኩት ደግሞ ህ አለችው አላህ አለችው። ቀጥልብኝ። እሺ ኦኬ ወንድማችን ጁዌል፣ በመጀመሪያ ቃሉ አድጀክቲቭ ነው እንጂ ፕሮፐር ናውንም አይደለም። በመጀመሪያ ደረጃ የስም ገላጭ የባለቤቱን ገላጭ ሆኖ የሚመጣ ቃል ነው በሂብሩ ውስጥ ማለት ነው እንጂ ሲጀመር ስምም ሆኖ መጥቶ አያውቅም።
ለምሳሌ ጁኤል ብዬ ያማረው ብል ያማረው የሚለው ጁኤልን የሚገልጥ ነው እንጂ ስም ሆኖ አይመጣም ማለት ፕሮፐር ናውን ሆኖ ሊመጣ አይችልም። አድጀክቲቭ ነው በመጀመሪያ ደረጃ። ያው እንደተባለው ልጁ 5ኛ ክፍል ስለሆነ የሚያውቀው ነገር የለም። የሚከተሉትም ከ5ኛ ክፍል በታች ያሉ ስለሆኑ እነሱን ያጃጅላል። ደግሞ አያፍርም። የራሱ ጓደኛ እንትን ብሎታል። እንግዲህ ሌላኛው ኡስታዝ ይሄ ጭራሽ ከመሐመድ ጋር ምንም ግንኙነት የለውም ጭራሽ የለውም ብሎ መስክሮበታል። ምክንያቱም መሐመድም የሚለው ቃል ያማረ ጣፋጭ የሚለውን ትርጉም ነው የሚሰጠው። የስም ገላጭ ሆኖ ነው የሚመጣው። ለዛ ለሚገለጥለት ስም አድጀክቲቭ ሆኖ ይመጣል እንጂ ፕሮናውን ሆኖ መጥቶም አያውቅም በሂብሩ ማለት ነው። ከዛ ውጭ በዚህ መሰረትን ተርጉም ካሉ የሕዝቅኤል ሚስት ሆኖ የሚመጣበትንም አብሮ መቀበል መቻል አለባቸው። አሁን እፎይ እንትን እንዳለው የሚፈርስ መሐመድ ሆኖ የሚመጣውን መቀበል መቻል አለባቸው። ከዛ ውጭ ግን አንድ ደግሞ መሰመር ያለበት ቁርአን መቼ እንደዛ ብሎ ስተናገረ? እነሱም መመሪያቸው ቁርአን ከሆነ ቁርአንን ይዘው ከሆነ ወደ መጽሐፍ ቅዱስ የገቡት ቁርአን የሚለው መሐመድ የሚል ስም በመጽሐፍ ቅዱስ ውስጥ አለ ይገኛል መቻላቸው። ቢያንስ ቁርአን ያላቸው በተውራትና በኢንጂል ነው። ቢሆንም እሱም አህመድ ነው። ፈልገው ሊያሳዩን የሚችለው አህመድ የሚለውን ስም ነው እንጂ መሐመድ የሚለውን ስም አለ። ለምንድን ነው እንደዛ የሚያደርጉት? ለምን ያጭበረብራሉ ሙስሊሞች? አይ አህመድ ማለት እኮ መሐመድ ነው ቢሉ እሱ ሌላ ጉዳይ ነው። በሐዲስ ላይ እንደዛ ብሎ ሊመጣ ይችላል። ግን ቁርአኑ ሊትራሊ የተናገረው ስሙ አህመድ የተባለ ነው የሚለው። ስለዚህ ከመጽሐፍ ቅዱስ ላይ ሊያመጡ የሚገባው ምንድን ነው? አህመድ የሚለውን ስም እንጂ መሐመድ የሚለውን ስም አይደለም። ከዚህ ነው የሚጀምረው ታማኝ አለመሆናቸው ማለት ነው። ስለዚህ ሲያጭበረብሩ በመጀመሪያ የቱ ጋ ነው ቁርአን እንደዚህ ያለው የቱ ጋ ነው ብሎ መጠየቅ መያዝ። ከዛ አህመድ ከሆነ አህመድን ነው ማሳየት ያለበት። አንድ ሰው ለቁርአኑ ታማኝ መሆን መቻል አለበት። አህመድ እያለው ቁርአኑ እሱ መሐመድ ነው ያለው ብሎ ካለ ከአምላኩ ጋር ይጋጫል ማለት ነው። ቁርአን እና መጽሐፍ ቅዱስን እያጋጨው ነው ማለት ነው። ወይም ደግሞ አላህ ራሱ አያውቅም አህመድ ተብሎ ተጽፎ እያለ መሐመድ ነው ለማለት ፈልጎ ነው ብለው ካሉ አላህ የማያውቀው ነገር ካለ እዚሁ ላይ ይዞ እዛው ጋር ማነቅ ያስፈልጋል ብዬ አስባለሁ። ለምን? ኢንቴግሪቲ ስለሌላቸው ታማኝ አይደሉም እነሱ። የሚገቡ ሰዎችም ጥያቄ የሚጠይቁ ካሉ ይህን ይጠይቋቸው። ቁርአኑ የሚለው አህመድ ነው፣ አንተ የምታሳየኝ መሐመድ ነው። አላህ ተሳስቶ ነው ወይ? አህመድ ተብሎ ተጽፎ እያለ መሐመድ የሚለውን ፈልገህ የምታመጣው አላህ ተሳስቶ ነው ወይ የሚለውን የመጀመሪያ ጥያቄ ነው። ሁለተኛ ሂብሩ ላይ ያለው ቋንቋስ በስም ደረጃ መጥቷል የሚለውን መጠየቅ። በእርግጥ በእንደዚህ አይነት መልስ ይመልሳል ብለን አይደለም፣ ግን ቢያንስ ይህን ነገር እዛ ላሉት ለሚከታተሉ ሰዎች ማጥራት ያስፈልጋል። አህመድ ከሆነ አህመድን ነው ማሳየት ያለበት። መሐመድ ብሎ ራሱ ፈልስፎ ከራሱ ከኪሱ አውጥቶ ሊያሳይ አይችልም። አላህ አህመድ ካለው አህመድን ፈልጎ ያሳየን እስቲ። ካልሆነ ፌል የሚያደርግ ነው ማለት ነው። ይህን ለመናገር ነው። እሺ፣ አመሰግናለሁ። እኔ ጋር ተቋርጣችኋል። እሺ ሌላ የሚገባ ሙስሊም ካለ እኔ ገዝቱ ላይ ይታየኝም እና ወይ አንድ ቁጥር ጻፉ ከታች እንድናስገባችሁ ማለት ነው። አብዲ ነኝ የሚል ልጅ ከታች አለና ቦታ ያለ መሰለኝ ሞልቷል እያለኝ ነው። አስገባው ፈልጌ በፈቃደኝነት የሚወርድ ሰው አለ። አንድ ቦታ አለ አንድ ቦታ አለ። ይሰማናል። ጆሲ ቀጥል። አንድ ቦታ አለ። ካልሆነ የሆነ ይወርዳለሁ። አይ በቃ ካለማ ለኔ ሳልተ ከአንተ ጎን አለ። እሺ ጥያቄ አለ ጆሲ?
ዴቫ አልክ የምትለው ነገር ካለ ያው እፎይ ቤት በጣም ብዙ ሰው ሪኩዌስትም ስለሚልክ ጆሲ አክቹዋሊ መጨረሻ ሰዓት ላይ ጥያቄ ይቀበላል። ኢቭን ከእስልምና ከክርስትናም ጥያቄ ይቀበላል። መጨረሻ ሰዓት ጥያቄ ይቀበላል። ያ ኦኬ ጆሲ ምን መሰለህ፣ አይ ዴቫ ቤት ትገባለህ፣ ግን ያው እፎይ ቤት ብዙ ሪኩዌስት ስላለ ነው እንትን እንዳትል፣ በሌላ አይደለም። ብዙ ሪኩዌስት ሲኖር ማስገባት እንትን ይላል ይችግር፣ እንደዛ ነው። ከዛ አንጻር ነው። ጆሲ ይሰማሃል? ጆሲ አስተካክለው፣ ድምፅህን አስተካክለው። ምን መሰለህ ጆሲ፣ ይኸው በዚህ በእስልምና ለሚሰሩት በጣም ቁጥራቸው በጣም ትንሽ ነው እና ቢያንስ አንተ ክርስትና ውስጥ ነው ያለኸው፣ ከእሳት ወጥተሃል። አንዳንድ ጥያቄዎች ምናምን ስለሚኖሩክ ነው። ጭራሹኑ ከህይወት ጠፍተው ያለ ሰዎች አሉ። አሁን ቅድሚያ የሚሰጠው ታውቃለህ፣ አሁን ሁለት ችግሩን ከሚኖር ለትልቁ ችግሩ ነው ለቅድሚያ የሚሰጠው። ለሙስሊሞቹ ጭራሹኑ ወንጌል ጭራሹኑ አልበራላቸው፣ ጭራሹኑ ብርሃኑን ላላዩት ነው ቅድሚያ ያው የሚሰጠው። አንተ ደግሞ ክርስቲያን እንደመሆን መጠን ብዙ ቤቶች እኮ አሉ ማለት ግዴታውን እፎይ ጋር ብቻ ሳይሆን ብዙ ልጆች አሉ ክርስትና ላይ ብቻ እንደዚህ ማለት ጥያቄ ክርስትና ላይ ከሆነ ሊያብራሩ የሚችሉ በጣም ብዙ አሉ። በተለይ በዛኛው በፕሮቴስታንት በኩል በሚሰሩት ላይ በጣም ብዙ ስላሉ እንደዛ ነገሮችን መጠቀም መልካም ነው ብዬ አስባለሁ። ጆሲ እሺ፣ በጣም ለሙስሊሞች ስለሆነ ቅድሚያ የሚሰጥ አንድ ጊዜ እኔ አሁን የምኖርም ሙስሊሞች ጋር ነው። እንዳጋጣሚ ነው ሁለት ጓደኞች አሉ ሙስሊም አብረውኝ የሚኖሩ ማለት ነው፣ ሌላ ሀገር ስለሆነ የሚኖሩ እና በዛ ምክንያት ቃል ቤት ላስገባሽ ብያት ነበር ልጅቱ ማለት ነው። እንደዚህ ነቃል ነቢኒ እያወሩ ነቆስጤ ሁሉ ነበሩና እሱ ጋር ላስገባሽ ብያት አይ እፎይ ነው በአካል ማውራት የምፈልገው እፎይ ነው። ከዛ እሱ ሰው እንዲሰጠኝ ነው የምፈልገው፣ ንሳባት እንዲሰጠኝ ነው የምፈልገው እስከመጣ ድረስ ወደ ሀገሬ ገብቼ ቄድር እስክጠመቅ ድረስ ምናምን ስትለኝ እሺ በቃ ምናምን ብዬ እፎይ ጋር ነው በጣም የሞከርኩኝ እንጂ ቃል ጋር ገብቼ አውቃለሁ፣ ጠይቄ አውቃለሁ። እነ ቢኒንም አውርቻቸው አውቃለሁ እዚህ በፊት ሙስሊሞች ጋር እኔም ትንሽ ስለምከራከር እነሱ ጋር ስለማወራ በዛ ምክንያት እገባለሁ እነሱ ጋር። ልክ ነህ። እንደዛ አድርገህ እፎይ ላይ ታውቃለህ እንግዲህ ስንት ሰው እንትን እንደሚል ከዛ አንግል ተረዳው። ሜቢ ካለች የዚህ ወንድሞችም አሉ፣ እኔም በውስጥ ማውራት ትችላለህ ክርስትና ላይ ያሉ ጥያቄዎች። ጥሩ በቃ ለቢኒም በውስጥ ጽፌለታለሁ፣ ችግር የለም በውስጥ አውራት። ሶስት ቀን ጠፍታለች ኦንላይን እና እዛ ነው እንዳገኘኋትኝ እንድታወራችሁ አደርጋለሁ። በጣም አመሰግናለሁ። ጊዜ ይስጣችሁ ግን በርቱ። በጣም ነው የምናመሰግነው። በጣም እንድንኮራ አድርጋችሁናል። ሁላችሁንም እዚህ ጋር ያላችሁትን በተለይ እስልምና ቀብተ እምነት ላይ የምትሰሩትን በጣም ነው የምንወዳችሁ፣ የምር ማለት ነው። የምር በጣም ነው የማከብራችሁ። እግዚአብሔር ይስጥልኝ። እሺ ሀይ ብያለሁ ጆሲ፣ ያው በውስጥ ልታወራኝ ትችላለህ። ፎሎ ባክ መልሻለሁ። እሺ ቢኒ በጣም አመሰግናለሁ። እሺ መልካም ምሽት በሉሽ። በቃ እኔ ልውረድ፣ በቃ ሌላ ሰው አስገቡ። ኦኬ እሺ፣ መልካም ምሽት። ቴንክ እሺ እኛ ጋር ሜቢ እንትን ነው ቀን የተገደበች ስለሆነች 3 ቀን ያለችን በሳምንት አሁን 4 ቀን ያደረግነው ሞሮፍ እስልምናው ላይ ፎከስ ስለምናደርግ የክርስትና አካውንት ከሆነ ለዛ ማንቀበለው እና 3 ሰዓት እንደ ሰዓት ምናምን ክርስቲያኖችን ከተቀበልን ከእስልምናው ሳይድ እንትን ስለሚሆን
አይደለም እንደዚሁ ክርስቲያን ሆኑት ንጽጽር የሚሰሩም አይገቡም። አንዳንድ ቤታችን ላይ የማይገቡበት ጊዜ ይኖራል። ምክንያቱም ሙስሊሞችን ልናስተምር ብለን እንትን ብለን ንጽጽር የሚሰራ እኛ ቤተክርስቲያን ሄደን መማር እንችላለን። ወንድሞች ጋር ሄደን መማር እንችላለን። አትሊስት የሆነ አባትን መጠየቅ እንችላለን። ቤታችን ላይ ገስቱን 4 ሰው ክርስቲያን ካደረገን 5 ሰው ያህል ሙስሊም ነው የምናደርገው። አንደኛ እነሱም ጥያቄ የሚጠይቁ እንዲጠይቁ፣ የወጡ ደግሞ እንዲማሩ። እናንተ ከስር ሆናችሁ መማርም ትችላላችሁ። ብዙዎች አሉ የሚቀየሙ ገስት ገብተው ስናስወርዳቸው እንዴት ታስወርደኛለህ ብለው የሚሳደቡም አሉ። አስቸጋሪ ነው። አላስገባህንም ብለው የሚናደዱም አሉ። ያ ደግሞ አስቸጋሪ ያደርገዋል። የሚይዘው ገስቱ እኔ እገባለሁ፣ ግዴታ 8 ሰው ነው የሚቀረው። ከዛ ደግሞ ወይም ክርስቲያን ይገባል የሚከፍት ስንት ሆነ? 7 ቀረ ማለት ነው። ከዛ በኋላ ቀድሞ የመጡ 1 2 3 ልጆች ካሉ ክርስቲያኖች እነሱ ገቡ። ስንት ቀረ? ወይም 3 ወይም 4 ነው የሚቀረው። ከዛ ተመልካችን ካስገባንበት ደግሞ አስቡት ከ3 4 ከቀረ ከዛ ውስጥ ደግሞ የወጡ ልጆች እስልምና የወጡ እንዲማሩ የምንፈልጋቸው እንዲጸኑ በደንብ እንዲያውቁ ወይም 1 ሰው ወይም 2 ሰው ይገባል ማለት ነው። ከእስልምና የወጡ እንዲማሩ ስንት ሆነ? የቀረው ገስት ወይም 2 ወይም 3 ነው የሚሆነው ማለት ነው። እሱን አሁንም በክርስቲያኖ ካስያዝ ነው እኛ አውርተን እንበተናለን ማለት ነው። እና ከዛ አንጻር ነው። ዴቭ ካሜራ ክፍት ነው። አስወጥቶኝ ነበረ እንትን አሁን ገና ነው እንትን ያለኝ እና ማይኩን ለማብራት አልቻልኩም ነበር። የቆሉ ሲከፍትልኝ አይበቃኝም። እኔም እስካሁን ቆየ። በቃ ያ እናመሰግናለን። እኔም በጣም ረጅም ሰዓት ከጠዋት ጀምሮ ተኛ። በቃ አንተም ጥያቄ አለኝ። ሰላም እንዴት ነህ? ጠይቁ እያሉን ከታች ኮሜንቶች እያሰለቹን ስለሆነ እንደው ልጠይቅ ብዬ ነው። እኔ በእቶኛል። ተተቀበሉ ጠይቃችሁ። በቃ ከበቃህማ በቃ ግባ ተኛ። ሰዓቱ ሄዶብሃል። እሺ ቢኒ እደውልልሃለሁ። እሺ ቢኒዬ ልጠይቅህ። አይረፍ ቃልም አይ ቲንክ ቀኑን ሙሉ ነው ያለው ከጠዋት ጀምሮ። በቃ ሰላም ችግር የለውም። ምን አንተ ጥያቄ ጠይቀህ ታውቃለህ? ተመልሶልኝ ቢኒ ዛሬ ልጠይቅ እስኪ ፈታ ብለህ መልስልኝ። ከታች ሙስሊሞች አትርመጥመጡ ጠይቁ ሲሉን ኧረ እንጠይቃለን። ደግሞ ለመጠየቅ እኔም ጥያቄ አንድ ጥያቄ ነው ቢኒዬ፣ ዘፍጥረት ላይ ነው ጥያቄ። እሺ ምንድነው ዘፍጥረት ላይ አዳምና ሔዋንን በገነት እየኖሩ አትብሉ የተባለው ነገር በሔዋን ስተት በሉ። ሔዋን ቅጣቷን በምጧ ጊዜ ጭንቀት እንዲበዛባት እንድትጨነቅ እንድትጠበብና እንድትወልድ ተደርጎ ተረግማለች። ከዛ ቀጥሎ ደግሞ አዳም ተረግሟል። ያ እርግማን አሁን ጠፍቷል ወይስ አለ? ይሄ ነው ጥያቄ ቢኒ። ኦኬ እሺ፣ ይኸው እዚህ ጋር አልፋም አሉ መምህር ናቸው እሳቸው ይቀጥሉና በጎደለ እሞላለሁ። አይጎልም ግን በጎደለ አልፋ ችግር የለውም ማንም ይመልሰው። ኦኬ ግን ይሄ ነገር ከተመለሰልህ በኋላ ነቢ ጥያቄ ትጠይቃለህ? እኔም ለስለስ ጠይቅ። ተመሳሳይ ጥያቄ ጠይቅኝ እንጂ ዝም ብዬ ሐዲስ ምናምን ብለሽ ማደር አልፈልግም። ስልችት የሚል ነገር ደሴም ጠየቀው ጥያቄ አሁን እኔ በቃ ጠየቅኩ እንደ ሀሳብ ሰምቼ ነው ሞርደው እንጂ ኝኝኝ ብዬ አላለም። ለምን ከላይ አንተ ምን ኝኝኝ አይደለም መለስልህ። እኔም ደሴም ጥያቄ ስለምጠይቅ ፈልግ። ኦኬ ይቀጥል። በቃ እስኪ ተረጋጊ። እልህ አታርጊው። በቃ ሚዩት አድርጊ። አይ ይቀጥል። ይቅርታ እሺ መምህር
ይህን ይቀጥል እንጂ ከመሬት አንስተህ መምህር ታደርገኛለህ እንደ ይቀጥሉ። እሺ ቢንዬ አንተ ስለደከመ እፎይ ገብቶ ደክሟል። አልፋ አንተ መልስ እስኪ ወንድም። በቃ ያስ ማይክል እሺ አሁን ላይ ይሄ ነገር እርግማን ነው፣ እርግማኑ ቀርቷል ወይ ብለህ ጠይቀሃልና አንዳንዶችም ከክርስቶስ መምጣት ጋር እያይዘው ይጠይቃሉ። ክርስቶስ ከመጣ ለምን ይሄ ነገር አልቀረም የሚሉ ሰዎች ስላሉ ማለት ነውና፣ ኦኬ። ስለዚህ አሁን ምንም አይነት እርግማን የለም። በክርስቶስ ደም ምድር በጠቅላላ ጸድታለች፣ ታድሳለች፣ ሰውም ጭምር ማለት ነው። በአዲስ ኪዳን ምንም የተረገመ ነገር ሁሉ ቅዱስ ሆኗል። በክርስቶስ ኢየሱስ ሁሉ ተቀድሷል ማለት ነው። ኦኬ። ሴቶች በጭንቅ እንዲወልዱ የተደረገው የእርግማኑ ምልክት ነው። እርግማኑ ራሱ አይደለም፣ ምልክቱ ነው። ያን በማድረግ ወይም የኃጢአቱ ውጤት ነው እንጂ እርግማን አይደለም። ኃጢአት አትብሉ የተባሉትን በመብላታቸው የተነሳ የመጣባቸው ውጤት ነው ማለት ነው። ሰው በብሉይ ኪዳን ያ ምልክት ነበር። አዎ የዛ ምልክት ሆኖ ያገለግል ነበር ማለት ነው። በብሉይ ኪዳን ላይ ከወር አበባም አንጻር እንደዛ ተብሎ ይነገር ነበር። ወር አበባ ላይ ሴት ልጅ በምትሆንበት ሰዓት ላይ በምትወልድበት ሰዓት ላይ እነዚህ ነገሮች ይነገሩ ነበር ማለት ነው በብሉይ ኪዳን። አሁን በአዲስ ኪዳን ግን እንደዛ አይደለም። ይሄ የወር አበባም ሴት ልጅ በመውለድ ትድናለች ተብሎ ቅዱስ ጳውሎስ ይናገራል እና የድህነቷ ምልክት ሆኗል። አሁን አስቀድሞ የእርግማን ምልክት ነበር በጭንቅ መውለዷ ማለት ነው፣ ያው ምልክቱ ስለነበር ማለት ነው። አሁን ግን ሴት ልጅ በመውለድ ትድናለች ተብሎ ያ በመውለድ ድህነት እንደሚገኝ እግዚአብሔር ደግሞ ለበረከት አድርጎታል ማለት ነው። ያን እርግማኑን ለበረከት አድርጎታል። ኦኬ። ስለዚህ በአዲስ ኪዳን ላይ የለም እንደዚህ የሚባል ነገር የለም። ለምን አሁን አለ ክርስቶስ መቶ ከሞተ በኋላ ለምን አልቀረም ካልክ እሱማ ምልክት ነው፣ ለምስክር ይሆን ዘንድ የቀረ ምልክት ነው። ለምስክር ይሆን እንጂ እርግማንን የሚያሳይ አይደለም። አሁን ወይም ደግሞ ምልክቱን የሚያሳይ አይደለም። አሁን በዚህ ዘመን ላይ ሴት ልጅ በመውለድ ትፈወሳለች ወይም ትድናለች የሚለው ነው። ያ ዋናው ደግሞ ክርስቶስን ሪፈር የሚያደርግ ነው። ከሴት ልጅ የሚወለደው አዳኙ ክርስቶስ ይመጣል ነው። በዛ ሰው ሁሉ ደግሞ የዘላለም ሕይወት ያገኛል። እኛ ከሴት ከተወለደዋል የዘላለም ሕይወት ያገኘ ነው። አስቀድሞ ግን ለሔዋን ለእርግማኗ ምልክት ነበር። ያን በማድረጓ ሔዋን ትረገም ነበር። በኋላ ግን ከሔዋን የተወለደችው የልጅ ልጇ እመቤታችን ቅድስት ድንግል ማርያም ደግሞ በወለደችው የሕይወት ምግብ በሆነው በክርስቶስ ደግሞ ሁሉ ድነዋል ማለት ነው። እና አሁን በአዲስ ኪዳን ላይ እንደዚህ አይነት ነገር የለም። በብሉይ ኪዳን እንደዛ አገልግሎ ሊሆን ይችላል፣ እንደዛ አይነት አገልግሎት ወይም ደግሞ እንደዛ ተብሎ ሊሆን ይችላል ማለት ነው። በአዲስ ኪዳን ግን እንደዛ የለም። ስለዚህ ከዛ አንጻር ነው መረዳት ያለበት። እሺ ያው ቢንዬ እኮ ኃጢአቱ ማለት ያው ከልጅ ልጅ ትውልድ ማለት ያው እንደ ሔዋን አንተ እንዳልከው እርግማን ነው እንጂ እርግማን ነው ማለት ነው። አዎ በኃጢአት ምክንያት የመጣባቸው ነው። ያን በማድረጋቸው የተነሳ እኔ ኢየሱስ የመጣው ለዚህኛው ነው ልልህ ፈልጌ ነው። ትልቁ ፖይንቴ የጭንቅ አለ። እኛም ወንዶችም የውስጥ እስካሁን ጥረን ግረን የበላን ነው እና ምኑ ነው አሁን ኢየሱስ መጥቶ አዳነን ብለን እናንተ ማለት ክርስቶስ የመጣው ለዚህ አይደለም። ክርስቶስ የመጣው የዘላለም ሕይወት ሊሰጥ ነው እንጂ ምድር ላይ ይሄ ጭንቅ በምንድን ነው በልፋት በጉልበት የምትሰራውን ነገር እንዳሰራ ቁጭ ብለህ እንድትበላ አይደለም። መጽሐፍ እንደዛም አያስተምርም። ከዘላለም ሕይወት አንጻር ነው። ሞት በሰው ላይ ሰልጥኖ ስለነበረ የሞትን ኃይል ይሽር ዘንድ ነው መጽሐፉ እንደዛ ብሎ ነው የሚናገረው። ይሄ ግን አሁን በአስቀድሞ በኃጢአት ምክንያት የመጣው የእርግማን ምልክት ሆኖ የነበረው በክርስቶስ ኢየሱስ ግን ተሽሯል ማለት ነው። ተሽሯል ስለ አሁን እርግማን ነው አንለውም። ጊዜውን ጠብቆ ደግሞ ሞት ወይ መውጊያ የት አለ፣ ድል መንሳት የት አለ በሚባልበት በሚዋጥበት ሰዓት ላይ ደግሞ ሁሉ ደግሞ ፍጻሜውን ያገኛል። የዛኔ መጣር የለም እንትን ማለት የለም በመጨረሻው ማለት ነው። ሁሉ ነገር በዛ ይጠቀለላል። ኦኬ። ግን ዋናው ክርስቶስ የመጣው የዘላለም ሕይወት ጉዳይ ነው እንጂ ሰው ልጅ ስለሚሰራ ኃጢአት ሆኖ አይደለም። መስራት ኃጢአት ሆኖ አይደለም። ሴት ልጅን በዛ መልኩ መውለድ ኃጢአት ሆኖ አይደለም። ይሄ የምንድነው ያለመታዘዝ ውጤት ነው ሆኖ የተገለጠው እንጂ በራሱ ኃጢአት ሆኖ አይደለም። እነዚህ ነገሮች
ስለዚህ ክርስቶስ የመጣው የዘላለም ህይወት ጉዳይ ነው። ለዘላለም ሞተን ነበር፣ ለዘላለም ጠፍተን ነበር፣ ለዘላለም ህይወት አጥተን ነበርና እሱን ህይወት ሊሰጠን ነው የመጣው መጽሐፋችን እንደሚናገረው። እሺ፣ ስለዚህ ከዛ አንጻር ነው። ለምንድን ነው አሁን ያለው ካልክ ምልክት ሆኖ ነው። ለምሳሌ እባብ እኮ 2 እግር ነበረው በደረቱ አይሳብም የሚል መጽሐፍ ቅዱስ ላይ አለ። አሁን ሙስሊሞች ትዘባበታላችሁ፣ ትዘባበታላችሁ። በእርግጥ እናንተ መጽሐፍ ላይም አለ። እንደ ምልክት ሆኖ አሁን ባይቀር ኖሮ ሴት ልጅ በወር አበባ ታይ ነበር ወይም ደግሞ እንደዚህ በጭንቅ ትወልድ ነበር የሚባለው ነገር ጠፍቶ ቢሆን ኖሮ ተረት ነው ትሉ ነበር እንዴ? እንደዚህ አይነት ነገር። ስለዚህ ምልክት አድርጎ እግዚአብሔር ሊያቆሙ ይችላል። ለስራው ምልክት አድርጎ ለዘላለም ሊያቆሙ ይችላል። ለምን? ሰው ተጠራጣሪ ስለሆነ፣ ሰው ስለማያምን ማለት ነው። ሰው ባየው ነገር ብቻ ስለሚያምን ማለት ነው። ስለዚህ ከእምነት ጽናት አንጻር እንደዛ ተብሎ ሊቀመጥ ይችላል። በእባቡም ማየት ስለምንችል ማለት ነው። እባብ እግር ነበረው ሲባል እንዴት እባብ እግር ይኖረዋል ብላችሁ ስለምትሉ ማለት ነው። ከሰዎች አንጻር እግዚአብሔር ያን ነገር ሊጠቀም ይችላል። ግን ያም ሆነ ይሄ መጽሐፍ ቅዱሳችን ክርስቶስ ኢየሱስ ወደዚህ ምድር የመጣው የሰው ልጆች የዘላለም ሕይወት ሊሰጥ ከዘላለም ሞት እንዲያመልጡ ሊያደርግ በጽድቅ እንዲመላለሱ ሊያደርግ ነው እንጂ ለሌላ ጉዳይ አይደለም። ኦኬ፣ እንደዛ ነው። እሺ፣ ከልጅ ልጅ ተወልጄ አድንሃለሁ ማለት ምን ማለት ነው? ቢኒ ይህ ነገር ለምታውቀው ከልጅ ልጅ ተወልጄ አድንሃለሁ ሲለኝ ይሄኛውን ኃጢአት ሁሉ እንደዛ ካልክ ደግሞ ከኢየሱስ በፊት አሁን ከኢየሱስ በፊት የነበሩ ህዝቦችስ አንተ እንዳልከው የዘላለም ሕይወት ያገኛሉ አያገኙም የሚለውስ ጥያቄ አይሆነባችሁም? እንደ ክርስትና አይሆንም። እሱ አንደኛ ጴጥሮስ ምዕራፍ 3 ላይ ተመልሶታል። መልሶ አንዲስ መጽሐፍ ቅዱስ መፍታት የሚችል ሰው አለ? ዝም ብለህ ነገር የመጽሐፍ ቅዱስ እንደ ሀሳብ እረዳለሁ። እርሱንም አንተ ለሚሰጠን እና ተው። አንደኛ ቆሮንቶስን ክፈችልኝ እስቲ። አሁን እሱ ጠየቀው መራችን ላይ ጊዜ የለንም እንጂ አንደኛ ቆሮንቶስ ምዕራፍ 15 ሙሉውን ያንን ያስረዳናል። ምዕራፍ 15 ቁጥር 20 እስቲ። እሺ ኦኬ ኦኬ። አሁን ግን ላንብበው ወይስ? እሺ ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ቁጥር 20 ላይ ነው። አምስት ቁጥር 20 እና 21 ነው። እሺ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ አዳም እንደሚሞት ሁሉ በክርስቶስ ሕያው ይሆናሉ። እሺ እንግዲህ አዳም ላይ የተፈረደው ምንድነው? ሞትን ትሞታለህ አይደለ ያለው? ሞትን ትሞታለህ አለ። በዛ ምክንያት ሞት ወደ ዓለም መጣ። በአዳም ምክንያት ሁሉ ሞቱ። አዳም ሙት ስለሆነ ከሞተ ሰው የሚወለደው ሁሉ ሙት ነው የሚሆነው። ያን አባት መስለ ስለምትወለድ ማለት ነው። ከጥቁር አባት የሚወለድም ጥቁር አባት የሚሆነው ጥቁር ልጅ ነው የሚሆነው። ከነጭ አባት የሚወለደው እንደዛ ሜቢ እንዲገባ ብዬ ከሞተ ሰው የሚወለደው ሁሉ ሞት ነው። ክርስቶስ ደግሞ ሕይወትን ሰጠናል። እስቲ ቁጥር 23ን ከዛ ቀጥይና ከዛ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት በኋላም በመምጣቱ ለክርስቶስ የሆኑት ናቸው። እያንዳንዱ በምን ይሆናል? በራሱ ተራ ይሆናል ማለት ነው። አሁን እያንዳንዱ ለምሳሌ እንሞታለን። ሞት እስካሁን ድረስ እንሞታለን። ሞታችን ክርስቶስ ደምስሶታል። ግን ትንሣኤ ማግኘት አለብን። ሞተን ክርስቶስ ሞቶ ተነስቷል። እኛ ሞተን እንነሳለን። ያኔ ሞት ሁሉ ይጠፋል። ሞት ይሻራል። ቁጥር 27 አካባቢ ላይ ሞት እንደሚሻር ይነገራል። ግን መቼ ነው ይሄ? ሁሉም በተራ ነው የሚሆነው። ክርስቶስ እንደ በኩራት ወይም ደግሞ እንደ መጀመሪያ እሱ ተነስቶ አሳይቶናል። ተመልሶ ሲመጣ ለእርሱ ለሆኑት ማለት ክርስቶስን ለሚያምኑ ሰዎች ነው ሕይወትን የሚያገኙት። ያለበለዚያ ክርስቶስን የማያምኑ ሰው ግን የዘላለም ሕይወት የለውም። ሞት ግን ይሻራል። ቁጥር 27 ቁጥር 26 አካባቢ ላይ ሞት ይሻራል የሚል አለ አይደል? ቁጥር 26 በኋላ ይሻራል ከእግሩ በታች የሚል ጀምሮ የኋላኛው ጠላት የሚሻረው ግን ይቅርታ እንዴ ከኔ ጋር ይገናኛል። ግን ፕሊዝ ይገናኛል። አንድ ጊዜ ብራዘር፣ አንድ ጊዜ አብዱል። አዳምና ሔዋን በገነት ውስጥ በነበሩ ሰዓት አይደለ? ከገነት ከተባረሩ በኋላ ነው ያ ሁሉ የደረሰባቸው። እኛም ደግሞ ተመልሰን ወደ ገነት መግባት አለብን። አሁን ገነት አልገባንም እኮ። ገነት እንደምንገባ ግን ማረጋገጫ ተሰጥቶናል። በክርስቶስ የምታመን ከሆነ ሕይወትን ስጨርስ ሞት ስትነሳ ገነት ትገባለህ። በክርስቶስ አሁን ማታመን ከሆነ ግን መድኃኒቱን አሁን ማትወስድ ከሆነ ገሃነም ትገባለህ። ተመልሰን እኛ ግን ገነት እንገባለን። አዳም
ገነት ውስጥ ነበረ። በገነት ውስጥ በነበረ ሰዓት አይራብም፣ አይጠማም፣ አይሞትም ነበር አይደለ? ሲያጠፋ ግን ከገነት ተባረረ። ተመለሰን ግን ወደ ገነት እንገባለን ማለት ነው። እዚህ ላይ እሺ፣ ክርስቶስ ከመምጣቱ በፊት የነበሩ ሰዎችስ? አንደኛ ጴጥሮስ ምዕራፍ 3 አንዴ ከፈችልኝ። ክርስቶስ ከመምጣቱ በፊት የነበሩ ሰዎችስ እንዴት ሆኑ? እንግዲህ አንደኛ ማርቆስ 15 16 16 ላይ ያመነ እንደሚድን ይናገራል አይደለ? ቁጥር 18 አካባቢ ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ይኸውና ስታምብልን የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበል ይሻላችኋልና ይላል። ኦኬ ክርስቶስ ደግሞ ወደ እግዚአብሔር እንዳቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱ ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ወህኒ ማለት በሲኦል ማለት ነው። በሲኦል ላሉ ሰዎች ሄዶ ሰበከላቸው። ምን ወንጌል ስለማን ነው? ስለ ልጁ ነው። ሮሜ 1:3 ላይ እንደሚናገረው። ስለዚህ ወንጌሉን ያኔ በሲኦል ውስጥ ያሉት በክርስቶስ የሚያምኑ ከሆነ ነፃ ይወጣሉ። ያላመኑ ከሆነ እዛው ሲኦል ውስጥ ይቀራሉ። ለአንተም ይሰበክልሃል። ካመንክ ትድናለህ፣ ካላመንክ አንተም እዛው ሲኦል ላይ በኋላ ትጨምራለህ ማለት ነው። እና እንደዚሁ እንጨርሳለን። እሺ አልፋ አመሰግናለሁ። ግን የጠየቁት ጥያቄ ጥሩ ነው። እኔ ካመንኩ በክርስቶስ በኢየሱስ ህይወትን መንገድን ብዬ ካመንኩ ትክክል ነው። ኦፍኮርስ ከአንተ እኩል አገኛለሁ። ለሌላ ጊዜ እንድትማር ነው። እኔ የጠየቁት ጥያቄ ይሄን አይደለም። ስጋዊ መሆኑን አውቃለሁ በደንብ ምድራዊ። ስለዚህ የዘላለም ህይወት እንደምታገኝ አውቃለሁ። እኛ ሙስሊሞች የእናንተን አካሄድ ማለት ያው እንዳስተምሮት ነው። እኔ የጠየቁት ጥያቄ ከኢየሱስ በፊት ወይም ሙሴ እንዳስተምሮት ወይም ከሙሴ በፊት የኖህ ህዝቦች አሉ። ከነዛ ህዝቦች መጥፎም ጥሩም ስለነበሩ ማለት ነው። እንደ ክርስትናውን የኖህ ህዝቦችን አጥፍተዋል አይደለ? ብዙ ህዝቦች ጠፍተዋሉ። የዳኑም አሉ ያመኑ። የሙሴ ህዝቦችም የተረፈም አለ የሞተም አለ። ይሄ ነገር አሁን አንተ የምታወራኝ ወር የዘላለም ህይወትን ማገኘው ከኢየሱስ በኋላ ያለው ኡመት ማለት ከኢየሱስ በኋላ በደንብ አዳምጠኝ። ከኢየሱስ በፊት ማን አለ? ሙሴ አለ። እንዲገባክ ነው። አብርሃም አለ፣ ያዕቆብ አለ፣ ብዙ ነቢያቶች አሉ። አዳምጠኝ። ኖ አልገባህም። ስላልገባህ ነው። መልሱ መልሼልሃለሁ። ምንድነው ጥያቄ? ከክርስቶስ በፊት የነበሩ ሰዎች ድነዋል ይሰማሉ ማለት ነው። መንግስተ ሰማያት ይገባሉ። በኢየሱስ አላመኑም። ቆይ አንድ ጊዜ ብራዘር አብዱል፣ አሁን እኮ ነበብኩልህ እኮ። አሁን ምንድን ነው ያነበብኩልህ? እኔ ላንብብልህ። ከአንተ አሁን ከምለው ጋር አይገናኝም። ቆይ ተረጋጋ። ቆይ አንድ ጊዜ ተረጋጋ። እኔም ትድናለህ፣ እኔ ልዳን። እነዛ ሰዎች በምን ዳኑ ነው ጥያቄው። ተረጋጋ። አሁን እኮ ከፈተችልህ እኮ እያነበበችልህ ነበረ። አላየሁም። መልሰሽ ከፈተልኝ እስኪ። ለአንዴ ክፈቱና እኔ ላንብበው ፕሊዝ። ተረጋጋ። ቆይ ተረጋጋ። ቁጥር 18 እና 19 አንብቤ ልጥቀስ ብለሽ እና ምን ይላል? እሺ እርሱ ደግሞ ቁጥር 18 እና 19 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። አንድ ጊዜ ብራዘር፣ አንድ ጊዜ በብሉይ ኪዳን ገነት ተዘግታለች። እሱን ዘፍጥረት ላይ ቼክ ማድረግ ይቻላል። ሁሉም ሰው ገነትን ማግባት ማንም አይችልም። ለምሳሌ ስለ አብርሃም ሉቃስ ላይ ይናገራል። ስለ አብርሃም እንዴት እንደነበሩ ቅጣት አይነካቸውም። ቅዱሳን የነበሩት ቅጣት አይነካቸውም፣ ግን ገነት መግባት አልቻለም። የክርስቶስ ደም ብቻ ነው ገነት መክፈት የሚችለው። እዚህ ጋር ምን አለ? ክርስቶስ ጻድቅ ሆኖ ሳለ ስለ ኃጢአተኞች አንድ ጊዜ ሞቷልና በስጋ ሞተ፣ በመንፈስ ወይም በነፍሱ ደግሞ ሕያው ነው። እሺ በእርሱ ሄዶ በነፍሱ መለኮት የተዋሃደ ስለሆነ በወህኒ ወይም በሲኦል ውስጥ ለነበሩ ሰዎች ወንጌልን ሰበከላቸው። እነሱስ በሲኦል ውስጥ ላሉ ሰዎች ወንጌል ክርስቶስ ሄዶ ሰብኮላቸዋል። በክርስቶስ ካመኑ ከዛ ከሲኦል ይወጣሉ። በሲኦል ውስጥ ያሉ ሰዎች ከክርስቶስ በፊት የነበሩ ከአዳም ጀምሮ ያሉ ሰዎች አይ ክርስቶስ አናምንም ካሉ እዛው ይቀራሉ። ለአንተ በምድር ላይ ተሰበከልክ፣ በሲኦል ላሉ ሰዎችም ተሰብኮላቸዋል። ሁሉ አመኑ፣ ሁሉ ወጡ ያላቅም፣ ግን ተሰብኮላቸዋል። ያመኑት ይወጣሉ። ዮሐንስ ወንጌል ምዕራፍ 3 ላይ በአንዱ በልጁ በኢየሱስ ክርስቶስ የሚያምን አይፈረድበትም ስለሚል ካመኑ ይወጣሉ፣ ካላመኑ ግን እዛው ይቀራሉ። ከላስ እንግዲህ አልቀበልም ካልክ ምንም ማድረግ አይቻልም። አልፋ ፕሊስ፣ እኔ ልል የፈለግኩት ምንድን ነው ያመኑት ማለት እዛ መንግስተ ሰማያት ከሞተም በኋላ አሁን እነዚህ ሞተዋሉ። ከኢየሱስ በፊት የነበሩት ሞተዋሉ። ገብቶሃል አይደል? በህይወት የሉም። ግን ከዛ በፊት ግን አሁን እንደ አባት አብርሃም አባት ነው። ሙሴ መቼም ሙሴን ታምንበታለህ፣ ባህርን የከፈለ ነው። የእሱ ህዝቦቹን ያመኑና ያላመኑ አሉ።
በኢየሱስ ነው የሚቀጡት ዘላለም ወይስ በሙሴ ህግ ነው የሚቀጡት? ይሄንን ነው የጠየቁ። በደንብ ግልጽ አድርገህ ንገረኝ። ስለዚህ የሙሴ ህግ ገነት አያስገባም። የሙሴ ህግ ገነት ከኢየሱስ በፊት የነበሩት እንዴት ነው ፈጣሪ ጋር ሲደርሱ? አንድ ጊዜ ገላትያ 4 ላይ አብርሃም ራሱ በክርስቶስ ያምን ነበር ይላል። ነቢያት ሁሉ በክርስቶስ ነው የሚያምኑት፣ በእግዚአብሔር ያምናሉ ማለት ነው። ባጭር ቃል ክርስቶስ ማለት በስጋ የተገለጠ አምላክ ነው። ክርስቶስ ሄዶ በወህኒ ወንጌል ይሰበከላቸው። ምክንያቱም በብሉይ ኪዳን ቢሰበክም ገነት መክፈት የሚችል ማንም የለም። ገነት መግባት አይችሉም። ቅጣት ባይነካቸውም እንኳን አብርሃም ቅጣት ባይነካቸው እንኳን ገነት መግባት አልቻሉም። ገነት መክፈት የሚችል የክርስቶስ ደም ብቻ ነው። ክርስቶስ ሲሰቀል በስጋው ወደ መቃብር፣ በነፍሱ ወደ ሲኦል ሄዶ በሲኦል ለነበሩት በሲኦል ውስጥ ቅጣት የሚነካቸው ማይነካቸው አሉ። እነሱ ወንጌል ተሰበከላቸው ይላል። ያላመኑ ሰዎች ለምሳሌ በሎጥ ጊዜ የነበሩ ሰዎች ማለት ይችላል። በኖህ ጊዜ ጠፉ ሰዎች ልትይያለ ማንኛውም ይሁን በሲኦል ነው የነበሩት። ለነሱ ወንጌል ተሰበከላቸው። ክርስቶስን ካመኑት ነፃ ይወጣሉ፣ ካላመኑ እዛው ይቀራሉ። እንግዲህ ከዚህ በላይ እኔ ምንም ላደርግልህ አልችልም። አምሶሪ እስቲ መመለስ እቴሄን ይባላል በኦሮምኛ ይነገራል እንጂ አላስረብህም። ቤላ ችግር የለውም ተጠይቂኛለሽ፣ የትም አልሄድም። በመጨረሻ ግን እዚህ ጋር 480 ሰዎች አላችሁ። ገባ አትበሉኝ። ቤላ እኔ ይኸውልሽ ኢየሱስ እኔ አሁን ከዚህ በላይ ምን ይመለስልህ? በወይኔ ሄዶ ሰበከላቸው አልክ። ከተሰበከላቸው እሱ አምላክ ነውና እነሱ አንተ ማናገር የማትችለውን ፎር ኤግዛምፕል መሐመድ ሞቷል፣ ግን ኢምቢሊየንስ ሰው እሱ ላይ ሰላዋት ያወርዳል ይሰማል ብለህ ታምናለህ። ይሰማል፣ ሞቱ ይሰማል ብለህ ታምናለህ። ኦኬ አይደለም? ሄዶ ሰበከላቸው። የሱ ኡመት ነው። የሱ አሁን እኔ ኡመቱ ነኝ እንጂ የሙሴ ሙስሊም ሰበከላቸው። አሁን እስልምና አስተምሮ ማረቀቅ ያለ ነው። እኛ የዛ ኡመት ይሄ ሰውዬ የረሱል ኡመት ነኝ። ስለምን ኡመት ነው የሚያወራው? ቃል ስለምን ኡመት ነው የሚያወራው? እስልምና እኮ አይደለም ክርስትና ላይ ነው። ኡመት የሚባል የለም ክርስትና ላይ። ሀቢብ የተረጋጋ በእስልምና አታውቅም አንተ። እንዴት ነው ቅድም ስታወራ ብርሃን አትበል። እኛም ብርሃን ላይ ነኝ ያለ አታከብድ በእናትህ። እኛ አንዴ ቆይ፣ በጣም ይቅርታ። አንዴ ፖለቲካ አትስራ። አለመቀበል መብት ነው። ተመልሶልሃል። በእኛ ላስተምር ነገር ነው። ከኢየሱስ በፊት እኔ ማደና ካልተመለሰልህ ኢትስ ኦኬ። ካልተመለሰልህ ችግር የለም። ጻፉ። እኔ ጥያቄ አለኝ። በስልምና የወርስ ኃጢአት አለ? እኔ ጥያቄ አለኝ። በስልምና የወርስ ኃጢአት አለ? ይኸውልሽ እንደኔ ጥያቄ አምጪና ጠይቂ። ወይ አትበይ። እኔው ጎበዝ ነኝ። አዳም ማለት በስልምና አልካን በእስልምና የውርስ ኃጢአት አለ ወይ? ለምሳሌ አለ ወይ የለም? ኃጢአት ምናምን እስልምና አስተምሮቱ ውርስ ኃጢአት፣ ዝባዝንኪ ኃጢአት የለም። የሰው ልጅ የተፈጠረበት አላህ ቆይ አዳምጫ እንዴ ጠይቀሽ በቃ ጥያቄ መለስልኝ። የለም ማለት ነው። ቀጣዩ ጥያቄ ጠይቅ። የለም ማለት እኛ የምንገዛው ነው። ጀሃነምና ጀነት አለ። እኛ በምድር ላይ እንደው ቅድም ቃል እንደተናገረው እኔ በረሱል ዘመን ስለሆነ የመጨረሻ ነብይ ናቸው ስለማመን ረሱል በቃ ቆይ እሱን አልጠየኩም። ቅድም ምን ብለህ ነበረ? ዘፍጥረት ምዕራፍ ዴቫ ጋብቻ የሚለው ወደ ጎን አድርግልኝ። ኦኬ ቅድም ሰምታችሁታል። ምን ነበር የጠየቀው? ለምንድን ነው የወር አበባ ሴት ልጅ የሚኖራት? እርግማኑ ከቀረ ለምን የወር አበባ ይኖራታል አለ። ኦኬ መልካም። በእስልምና ሴት ልጅ ለምንድን ነው የወር አበባ የሚኖራት አልካን? መልስልኝ። ተፈጥሮ አዳምጪ። ይኸውልሽ አንድ ነገር እንደኔ ቅድም ብዬሻለሁ ስገባ ሳንነቋቁር በእስልምና ጥያቄ ግልጽ ነው። ምንም አልጠየኩም። ይኸው ጠየቅኩ እኮ በእስልምና ይኸውልህ ማነክ አልካን በእስልምና ለምንድን ነው ሴት ልጅ የወር አበባ የሚኖራት ከረንት አሁን ላይ? አንድ ጥያቄ ይኸውልሽ ነጥብ ለማስጣል ከመሄድሽ በፊት መረጃ እንደኔ የቁርአን ሐዲሱንም ይኸውልሽ በመጀመሪያ ሐዲስ ዘልሽ ከመገቢ እንደኔ ቁርአን አምጪ። ለምንድን ነው የሚኖራት? እኔ ሲጀመር ስለ ቁርአንም አልጠየቅኩህ ምንም አላልኩ። ዝም ብዬ መጽሐፍ ነው የከፈትኩት። አታቆም ወይ? ጥያቄ አቅርቢ ነው እናቴ። ይኸው ጠየቅኩህ እኮ ሁለቴ ጠየቅኩህ። ሁለቱንም መረጃውን ጠየቅኩህ እኮ ይሄ ይላል ብለሽ በእስልምና በእኛ በክርስትና ብለህ ስትለኝ በእኛ በክርስትና መለሱልክ። ኦኬ በእስልምና ጠየቅኩህ። ቤላ ዘፍጥረት ላይ ይሄ ተረግማለች እግዚአብሔር በእንዲህ ብዬ ጥቅስ አምጥቼ አንብቤ ነው። ደንቆሮ አይደለም። አንቺ ደግሞ ቀላል ጥቅስ አምጪና ይሄ ጥቅስ ምን አንዴ ቀላል እኔ ማስረጃ ላምጣልክ። ትንሽ ቆይቶ ወደ ስድብ ይገባልና
እሺ ቆይ ነው። ስለዚህ አንድ መረጃም ስለማያውቅ ስጪው አንቺ ይማር ኖት ይዘት ሄዳለ። ኦኬ ይኸው እሺ ክፈችልኝ አለኝ። ይኸው ሂስትሪ ኦፍ አልጠበሪ ቮሊዩም 1 ጻፎሽ ገጽ 280 ላይ አላህ ሐዋን ስለረገማት በየወሩ እንድትደማ ያደርጋል ይላል። ማን ስለረገማት? ሐዋን። ኦኬ የወር ኃጢአት ያልኩ እሱን ነው። ስለዚህ እርግማኑ ሐዋ ድረስ ብቻ የሚቀር ከሆነ በእናንተ አስተምሮ ደግሞ አዳም አላህ ኃጢአቱን ይቅር ብሎታል። ለምንድን ነው አሁን ላይ ያሉ ሴቶች የወር አበባ የሚያዩት? በምን ባጠፋ ነው ሴቶችም አሁን ላይ ያሉ ሙስሊም ሴቶች ኃጢአት እንትን የወር አበባ የሚያዩት? መልስልኝ። አንሶ ማይከል ቤላዬ ተረጋጊ፣ ስሜታዊ አትሁኝ ከኔ ጋር እንዲህ እመልስልሻለሁ። እኔ ስሜታዊ መሆን አልወድም። ወደ መልስ ፖለቲካውን ተው፣ ወደ መልስ። እኛ እንደ እስልምና አስተምሮና ክርስትናን አውጩ አሽቀንጥረሽ ክርስትናውን ጣዩና ስለ እስልምና ጠይቂ። ኧረ የራስህ ቁርአን ይጣልልሃል። እሱ ሳይሆን ቁርአንህን ጥለዋለሁ። ቀጥል፣ መልስ። እስልምና ከሌሎች ሰዎች ያደናሉ የሚባል ነገር ኦኬ ይኸው ይላል እኮ። ትክክል ነሽ ቤላ፣ ጎበዝ ነሽ። ወላሂ አደነቅኩሽ። አልፈልግም ምን አታድምቀኝ። አሁን መልስልኝ። ለምንድን ነው የወረባ የምታያሱት? እንደ እስልምና ነው። እኔ አሁን ቆሜ ጠየቁት እንደ ክርስትና እንደ እስልምና ስጠይቂ አዎ አለ ብዬ አምናለሁ። ግን አንቺ ክርስቲያን ስላገና እኛ አሁን አጫት የራስ መጽሐፍ ነው ያለ፣ የራስ መጽሐፍ ነው ያለ፣ የኔ አይደለም። የራስ መጽሐፍ ነው የከፈትኩት። ግን ይኸውልሽ አደም ምሕረት ተደርጎለታል አይደለ? እቺ ሴትም የሰራችው ስራ መልካም ከሆነ ይሄ ምሕረት ይደረግላታል። ሐዋ ምሕረት ተደርጎላታል ለኃጢአቷ። አደም ምሕረት ተደረገለታል። የሰው ልጅ ምንድን ነው አዋቂት ነው የመጣው። ስለዚህ ኃጢአት ከተደረገለት ለምን እርግማኑ አልቀረም? የአንቺ እርግማኑ በሔዋን ለምንድን ነው እርግማኑ ያልቀረላት? የሐዋ ኃጢአት ይቅር ከተባለ ለምንድን ነው ይኸው እርግማኑ ያልቀረው? ሴቶች ለምን አሁን ድረስ ደደቦች ሆኑ? እና ደግሞ የወር አበባ የሚያዩት? ቤላዬ ፕሊዝ እንደ እስልምና ጠይቅኝ። አሁንም ደግሜ ነው ይኸው እንደ እስልምና እኮ ነው የምጠይቅህ። ያንተ መጽሐፍ ነው የከፈትኩት። እኔ ይኸውልሽ እኔ ክርስትና ሆኜ ነው ቀጥ ብዬ ጠየቅኩት። እስልምናውን አልከተትኩትም። አሁን እንደ እስልምና ከሆነ አዳም ነው የተፈጠረው። አደም ምሕረት ከተደረገለት ትክክል ነሽ አለ። አሁንም ይቀጥላል እንጂ እኛው ቀደም ነው የጠየቅኩት። ሐዋስ ምሕረት የወር አበባ ይቀጥላል። ኦኬ ለምንድን ነው? ኦኬ ስለዚህ አሁን ላይ ባሉ ሴቶች አሁን ላይ ባሉ ሴቶች እነሱም ኃጢአት ባይሰሩ ሐዋ በሰራችው ኃጢአት በየወሩ አላህ ያደማቸዋል ማለት ነው። ኃጢአታቸው የሚቅር ቢባል ሰራች የሚል መረጃ አምጪ እኮ አንቺን ቁርአኑን አውጪው መረጃ ሰራሚ ምን ቁርአኑን አውጪው በእናትሽ ሐዲስ ነው አይደለ እንዴ? እንዴት ነው ወይ ነው አትቀበለውም? አልጠበሪ አትቀበለውም? መመሪያ ቁርአን ነው ነው ቁርአን እሱ ችግር የለም። ጥያቄ ከዚህ ላይ ነው። ጥያቄ ከዚህ ላይ ነው። አልቀበሌ የጻፈው ማለት ነው። መጀመሪያ ቁርአን ነው አይደለ? መመሪያችን ጥያቄ እዚህ ነው አልከን። አላቆም ካልከኝ ንገረኝ። አታቆም? እሺ እናውቀዋለን እኮ መመሪያውን። አሁን ቅድም አጠፋ ተረገመች የሚለውን ቁርአኑን እናየውና ከዛው ወደ ዑለማው ተረገመች የሚለው ተረገው ቁርአን እሺ ቁርአኑ ላይ ተደርግና ስማ 7 አያን ኮት ያረግ አላቅም ማለት ችግር የለም። 7 አያን ኮት ያረግና ምን ይላል? ኦኬ አደም ሪፕላይ ይላል። አደም it's my obligation አለ አላህ it's my obligation to make her bleed once every month በየወሩ እንድትደማ ምን አረጋለሁ? አረጋታለሁኝ። ኦኬ ኦልሶ አይ ክሬትድ ሄር ኢንተሊጀንት ብሩህ አድርጌ ፈጥሬያት ነበረ። ኦኬ ኤንድ መስት ሜክ ሄር ሰፈር ፕሬግነንሲ በምትወልድም ጊዜ ምጧን አበዛዋለሁ። ኤንድ በርት ዊዝ ዲፊክልቲ ይኸው ኦልሶ አይ ሜድ ኢዚ ፎር ሄር ቱ ቢ ፕሬግነንት ኤንድ ጊቭ በርት ኦኬ አለድባታለሁም ብሎ ተናግሯል ማለት ነው። አሁን አንተ ይቅርታ ተብለዋል ሐዋ ካልከኝ ለምንድን ነው ሴት ልጅ አሁንም ድረስ የወር አበባ የምታየው? አሁን ቀጥል። ምክንያቱም ይሄ እርግማኑ በየወሩ ብሎ ያለው ስለሆነ ማለት ነው። ሐዋም ከሞተች በኋላ የቀጠለ ስለሆነ አሁን አንቺ የምታነቢው ሐዲስ ነው አይደለ? አዎ እሺ ቀጥል። አታውቀውም? አዳምጪኝ። በመጀመሪያ ወይ ቤላ እኔ እረዳለሁ የእናንተን አካሄድ ስለማውቀው ነው። ይኸውልሽ እኛ እንደ እስልምና አስተምሮ ዳንን የሚል ሰው አንድ ሙስሊም አታመጭም። እኛ ነብዩም እንደዛ ነው። ነብዩም አልዳንም። ቀጥል። ይሄንን መልስልኝ። ጥያቄ እናንተ በምድር ላይ እኛ ጋር ትምጣ መልስልኝ። እስልምናውን ጥያቄ የጠየቅኩህ ከራስ መጽሐፍ ክርስቲያን ጋር ትምጣ። እኛ ይኸውልሽ ምሕረት ለአደም ምሕረት ከተደረገለት በኋላ አደም ማለት ደግሞ ሔዋን ማለት ናት። አንድ ነን።
ስለዚህ እኛ በስራችን እንድናለን ነው እንጂ አሁን እናንተ ጥያቄ ጠይቁት። እኛ አሁን የሰውዬ አልፋ ቅድም ሲያወራል ሰው ድኛለሁ ብሎ ነው እኔ አሁን። አረ ነቢ በእናትህ ከዚህ ጋር መልስልኝ። እኔ እየጠየቅኩ ያለው ስማ፣ እኔ ስለ ዳንክ አይደለም። ለምንድን ነው አሁን ድረስ ሴቶች የወር አበባ የማያዩት? ይቅርታ ተባለ ኃጢአት ነው። እስኪያምጡ ቁርአኑ አደም መጀመሪያ ማለት ግን ሐዋ ማለት ነች ያልከው በምንኛ ነው? አደም ማለት ሐዋ ማለት ነች ያልከው በጣም እያሳከኝ ነበርና አደም ማለት ሐዋ ማለት ቃድ አሁን አንዳንዴ ይኸውልህ አደም በመጀመሪያ አደም ተፈጠረ አይደል እንዴ? አደም ማለት ሐዋ ማለት ነች ወይ? አደም ከተፈጠረ በኋላ ነው አይደል እንዴ? አደም ማለት ሐዋ ማለት ነች ወይ ነው እኮ ማለት እየደማች ያለችው እኮ ሐዋ እንጂ አደም አይደለችም። አደም የሚደማል ፔሬዳ ያላደ ገባን በደማ ምንድነው ችግሩ? እኛ በልጅ ልጅ ተወልደን አደም ማለት ሐዋ ማለት ነው። ስለዚህ ኃጢአቱ ይዋረሳል ማለት ነው። አመሰግናለሁ። ስለዚህ ኃጢአቱ ይዋረሳል ማለት ነው። ቴንክ ዩ ሶ ማች። ኃጢአቱ ይዋረሳል እንደው ቃል በቀለል ላድርግልህ። እኛ ጋር ዳንን አንልም። ቆይ መድኃኒትን ተውና፣ ስለዚህ ኃጢአቱ ይዋረሳል። ጥያቄ እኮ እሱ ነው። አንተ በራስህ ፕሪሰፖዝ አድርገህ አንተ ጠየቅኝ የጠየቅኩ ጥያቄ እንደዚህ ነው የሚጠየቀው። እኔ ያልኩህ ማነው ነቢ ፕሪሰፖዝ አድርገህ ነው ጠየቅኩህ። አይ ይሄ ቡካሪ 1916 የሆነ ሰው ሲጀመር ፕሪሰፖዝ አድርገህ መተክ ነው። ኦኬ ድካም ብቻ ነው ልጅ ፕሪሰፖዝ አድርገህ መተክ ነው። ኦኬ እሺ ኖ በመጀመሪያ ቢላሂ ቁርአን ታመጫለሽ። ቁርአን ፍላጎት የለውም ምንም ማለት መተሽዋል። በነገራችን ላይ ይመች